ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን ጀምሯል። ዛሬ ታሪክና ማህበረሰብ የተሰኘው ፕሮግራማችን ደብተር አባቱ ማን ነው የሚል ርዕስ ይዘን መጥተናል። ደብተር አባቱ ማን ነው የሚለውን ጥያቄ ያነሱት በአንድ ወቅት እትዬ ምንትዋብ ነበሩ። በዚህ ጉዳይ ዛሬ ውይይት እናደርጋለን። ይዘንድር ሰፊው ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ይዘንድር እንኳን ደህና መጣህ እያልኩ እንግዲህ በአንድ ወቅት እቴጌ ምንትዋብ ደብተር አባቱ ማን ነው የሚል ጥያቄ አንስተው ነበር። የተለያዩ ማስረጃዎችን ሰብስበን ዛሬ እዚህ ላይ ተገኝተናል። ለተመልካቾቻችንና ለአድማጮቻችን መረጃ ለመስጠት በዚህ ጉዳይ ቆይታ እናደርጋለን። እንኳን ደህና መጣህ እያልኩ ወደ ዋናው ርዕሳችን ወይም ደግሞ ደብተር አባቱ ማን ነው የሚለውን ርዕስ ለምን አነሱት፣ እንዴት ተነሳ፣ ምንድን ነው የሚለውን ከማንሳታችን በፊት ግን እትዬ ምንትዋብ ማን ናቸው የሚለውን መጀመሪያ ስለማንነታቸው አጠቃላይ ያለውን ሁኔታ ብናነሳና ወደሚቀጥሉት ጥያቄዎች ብንሄድ ምን ይመስላል? ወደ አንተ ልምጣ። መልካም። እንግዲህ ታሪካዊ ጉዳዮችን የምንወያይበት ጊዜ ነው። የታሪክና ማህበረሰብ መርሃ ግብራችን እንግዲህ የዛሬው ደብተር አባቱ ማን ነው የሚለው ጉዳይ ከእትዬ ምንትዋብ ጋር እንትን ይገናኛል። እቴጌ ምንትዋብ ነው። አሜን። እቴጌ ምንትዋብ ነው በትክክለኛ ስሟ ማለት ነው። ሰው እቴጌ ምንትዋብ ማንነች የሚለውን ነገር ስላነሳ እሱን የተወሰነ ልበል። እንግዲህ እቴጌ ምንትዋብ የደጋው ቋራ ተወላጅ ነች። ቋራ ሜቢ ታውቀው ከሆነ መሀል ላይ ትልቅ ተራራ አለ። በጣም ኤሌቬትድ ተራራ አለ። በዚህ በአለፋጣ ቆሳ አድርገህም ሂደህ ወይም በታች በኩል አድርገህ በኩዛም ብትመጣ በኮዘራ በኩል አድርገህም በወፍታ ብትወጣ በታች በደለጎ በኩልም አድርገህ ብትመጣ ወደ ሳሊያ ተራራ ወጥተህ ሜዳ ታገኛለህ። ተራራው ላይ ያለው ፕላቶ አለ። በፕላቶው ላይ ብዙ ህዝብ ሰፍረው ታገኛቸዋል። የተለያዩ ቀበሌዎች አሉ። በሆነ አጋጣሚ ለተወሰነ ጊዜ በዛ ስለነበርኩ አውቃቸዋለሁ ቦታው ማለት ነው። ያ በጣም ብርዳም ቦታ ነው። ወይና ደጋ ነው፣ ብርዳም ነው። ልክ እንደ እኛ ሀገር አደይ አበባ ይበቅልበታል፣ መጭ ይበቅልበታል። በጥቅምት መስከረም ምናምን ከሄድክ እንደዛ ነው። ከታች ወባ አለ፣ ከዛ ከደጋው ላይ ወባ የለም። ከሱ በታች ደግሞ በስሩ ዙሪያው በሙሉ እንትን ነው። በጣም ይሄ ሙቀት ነው፣ በረሃማ ነው። ወባ አታክ ያደርግሃል በታች ያለው ማለት ነው። እና ቋራ የተባለበት ምክንያት ምንድን ነው? የቀደሙ አባቶቻችን በዚህ በምስራቅ በኩል ነው ወደ ቋራ ሲመለከቱ የተራራው ከእንትኑ በረሃ አለ። ከበረሃው ውስጥ ትልቅ ተራራ አለ። ሜዳው አሁን ደጋ ምልህ ከሱ ጋር ፀሐይ መጀመሪያ የሚወጣው እሱ ነው። የመጀመሪያ የሚወጣው ማለት ነው። ሰው ከዛ ሁኖ ገና ሳይሰፍርበት ማለት ነው። ቋራ የሚባል መሬት ሳይሰፍርበት ከርቀት ሆኖ ስም አወጣለት ማለት ነው። በዚህ ባለፋው ሆነ ሌላ ቦታ ጎጃም ሆነ ምናምን አይተው ቋራ ብለው ስም አወጡለት። ፀሐይ አሉት። ሁልጊዜ ፀሐይ ስለሚወጣበት ማለት ነው። ለምን ቀድሞ ፀሐይ የሚወጣበት እሱ ነው፣ ተራራው ስለሆነ። በጣም ትልቅ ተራራ ነው። ከርቀቱ ደስታየው ፀሐይ ቶሎ ያገኛል። የዛ ፀሐይን ጽብራቅ ያዩታል። ስለዚህ ቋራ ብለው ስም አወጥተውለታል። ፀሐይ ማለት ነው ቋራ ማለት። ነዋሪዎቹ ደግሞ ቋረኞች ይባላሉ። ያው ቋረኞች ልክ ቋራ ስትሆን ቋረኞች ትባላለህ። ደጋ ስትሆን ደግሞ ደገኞች እንደምትባለው እንደዛ ማለት ነው። ቋራ ማለት ቋረኞች፣ ቋራ በሚባል ቦታ የሚኖሩ ሰዎች ማለት ነው። እነዛ ሰዎች የቀደመ ቋንቋቸው ቅማንተኛ ቋንቋ ነው። የአፍ መፍቻ ቋንቋቸው ቅማንተኛ ቋንቋ ነው። የሕገ ልቦና እምነት ተከታይ ነው የነበሩት። ለረጅም ዘመናት ቅማንትነታቸውን አሳምረው ያውቃሉ። የሚናገሩት ቅማንተኛ ነው። ብዙ ጊዜ ደግሞ የእነሱ የቅማንተኛ ቋንቋ ኳረሳ ይሉታል። በራሳቸው ቋንቋ ቋረኛ ማለት ነው። ሄራም ይሉታል። ቋራ ሄራ ምናምን እያሉ ይጠሩታል። ግን ቋረኛ ነው የሚባለው በአማርኛ። በቅማንተኛ ደግሞ ኳረሳ ይባላል። ከዛ ማህበረሰብ የወጣች ነች እትዬ ምንትዋብ። እንግዲህ እትዬ ምንትዋብ ለአፄ በካፋ ሚስት የሆነችበት እንትን ሂደት የተለያየ እንትኖች አሉ፣ ማብራሪያ የሚሰጡበት ማለት ነው። አንደኛው አፄ በካፋ ከነገሰ በኋላ ወደ እንትን ሂዶ ነበረ፣ ወደ ሱዳን ዘመቻ። በዛ ሲመጣ ወባ ታሞ ስለነበረ በአጋጣሚ ቋራ ሂዶ አርፎ ነበር ከነሱ ቤት እና ስላስተናገደችው ከውበቷ ተማርኮ በዛ በኩል ነው ወደ ጎንደር ከመጣ አገባታለሁ ብሎ ጎንደር ሲደርስ አስጠርቶ በትልቅ ድግስ አገባት የሚል ነገር ጽፈው እናገኛለን። ይሄ አለቃ ታዬ ማን ነው ተክለ ጻድቅ መኩሪያ እንደዚህ ጽፏል ይመስለኛል። በሌላ መንገድ ደግሞ ሌላ ነው የሚሉት። እሷ ባላባት ዘር ነች ተብሎ እንዲያውም ከዚህ ከሸዋው የነበረው የቀደም ብሎ የነበረው በዚህ ንግስት ለኒ ምን የሚባሉት ፖርቹጌዞች የመጡ ነበረ። እዛ ከፖርቹጋሎች ጋር ተጋብተው በዘር ሲዋለድ
በዛ የመጣ ትውልድ ነው ብለው ለሆነ ነገር ያገናኛሉ ወስደው ማለት ነው። የሆነ ወለተ ምናምን ብለው ከቱርክ ጋር አገናኝተው ቁንጅናዋን እንዲያውም ይሄ ምንድን ነው ፖርቹጊዙ ማለት ነው፣ ከቱርክ አይደለም። ቁንጅናዋን ከዛ ጋር ነው የሚያገናኙት። ነጭ ቀይ በጣም እንትን ስለሆነች ማለት ነው። ታስታውስ ከሆነ ጄምስ ብሩስ የአባይ ምንጭ ፍለጋ በሚለው መጽሐፉ በአንደኛው ስለ ወይዘሮ አስቴር ጽፏል። ኢቭን በፎቶ አስቀምጧታል። ሺዝ ቬሪ ማች ቢዩቲፉል ብሎ ነው የጻፈው። በቁንጅና የሚወዳደር የለም። ከሶስቱ የምንትዋብ ሴት ልጆች እንደ አስቴር የሚያክል የለም። ወይዘሮ አስቴር ነው የሚላት፣ ወይዘሮ አስቴር ማለት ነው። ቆንጆ ነች ብሎ ፎቶዋን ራሱ አስቀምጧል እሱ ማለት ነው። እዛ የእሷ ልጆች ናቸው ሶስቱ። ይሄንን ወስደው ምንድነው የሚያገናኙት? ከዚህ ከነጭ ጋር ግንኙነት ስላለ አይነት ነገር ብለው ያወሩታል። ይሄ የነሱ ማውራት ነው። ኦኬ፣ እንደዛ ከሆነ እንዴት ነው ዝርያዋን? እስኪ አሁን በተለያየ መንገድ እንትን ያለው በዛ ጊዜ በነበረው የተጻፈ ማስረጃዎች እና አጠቃላይ ከሚነገረው አንጻር ዘሯ ምንድን ነው ተብሎ ነው ከማን ተወለደች ተብላ ነው የምትታሰበው የሚለውን ነገር እንግዲህ የሆነ ነገር ላብራ እንትን የፋሚሊ ትሪ ነገር ልንገራችሁ። እቴጌ ምንትዋብ እናትና አባቶች ደጃዝማች መንበርና እንኮዬ ትባላለች ሚስቱ። እሱ ደጃዝማች መንበር ይባላል። ደጃዝማች መንበርን የወለደው አቤቶ ተክለ ሃይማኖት የሚባል ነው አባቱ ማለት ነው። የዚህ ደግሞ አቤቶ ተክለ ሃይማኖት ከየት መጣ የሚለውን ሲያብራሩት ምህላ ክርስቶስ የሚባልና ወለተ ማርያም የሚባሉ ሰዎች ተጋብተው ወለዱት። እሱን ነው። ወለተ ማርያም ደግሞ ከንቲባ ገብሩ የሚባል ሰውዬ ዝርያው ደግሞ ከጽባጋ ነው ማለት ነው። ጥባጋን አንተ ታውቃለህ? ከንቲ ዳዛ የሚባለው አሁን ጋባጋላ ሀገር የሚባለው ማለት የድሮ ከንቲ ዳዛ የሚባለው ግዛት ውስጥ ወይም ዲስትሪክት ውስጥ ያለ ነው። ጥባጋ ነው የምንለው እኛ። ጥባጋ በትርጉሙ የማለቢያ ቦታ፣ ወተት እንደ ልብ የሆነበት ቦታ ማለት ነው። የጥባጋ ነው ይላል። እንኮዬ ደግሞ የእንትና እናት የእቴጌ ምንትዋብ እናት እንኮዬ የምትባለው የደንቢያ ምድረ ደንቢያ እንትን ነበረ፣ የእሷ ርስት ነው፣ ባለርስት ነች ይላል። ከደንቢያ ሂዳ የተጋባች ቅማንት ነች ማለት ነው፣ ከቋራው ሰውዬ ጋር ማለት ነው። የቋራው ደግሞ በአባቱ ሂዶ ከጥባጋ ሂዶ ቋራ የሰፈረ ነው ማለት ነው። የጥባጋ ደግሞ እኛ እናውቀዋለን፣ የቅማንት መሬት ነው። ከጥባጋ ሂዶ ቋራ የሰፈሩ ቅማንቶች ናቸው ማለት ነው። ስለዚህ የቋራ ቅማንት ብትለው ከዋናው ቅማንት እየሰፋ ሂዶ የነበረ ነው ማለት ነው። ይሄ እንደሚያሳየን እንትኑ ትውልዱ ይሄ ነው። ደጃዝማች መንበርና እንኮዬ ተጋብተው ምንትዋብንና ራስ ወልደ ልዑል የሚባሉ ሌላ ሰው ወልደዋል። እንግዲህ ብዙ ጊዜ የቅማንትም ሁን ምን ሁን በክብረ ነገስትም በምንም ይሄ በዜና መዋላቸው ምናምን ሲጻፍ ወይዘሮ እንትና ለሴቶች ወይዘሮ እያሉ ለደጃች ግራዝማች ምናምን ነው የሚሉት። ማንንም ሰው ማለት ነው እንደዛ ተብሎ ነው እንጂ ዝም ብሎ አይጻፍም። ፎርማሊቲው በዛ መንገድ ስለሆነ ነው እንደዚህ እያሉ የሚጽፉትና ያ ነው። ሌላው ደግሞ የክርስቲያን ዜና መዋል ስለሆነ ክርስቲያንም ሆነ አትሁን የክርስትና ስም ሰጥተው ነው የሚጽፉልህ የፈለገ ቢሆን ማለት ነው። ለእቴጌ ምንትዋብ የሆነ እንትን ሰጥተዋታል። ለአፄ ፋሲል የሆነ ክርስትና ስም ሰጥተውታል። የተለያዩ ሰዎችን ወለተከሌ የሚል ነው የሚሰጡት እንጂ በፍጹም እንትን አያደርጉልም። ኖርማል ስማቸው ላይ በኖርማል ስማቸው አይጽፉም። ሲጽፉ ማለት ነው የዜና መዋል ጸሐፊዎቹ በጣም ትልቁ ችግራቸው እንትናቸውን የራሳቸውን ካልቸር ትሬንዱን ለማስጠበቅ ነው ትልቅ ስራ የሚሰሩት። ወግ ባህሉን ለማስጠበቅ ነው። የንጉሱን ስርዓት ወይም ይሄ የዘውዳዊን ስርዓት ለመጠበቅ የሚሆን ነገር ነው የሚጽፉልን። የተፋጀውን ያ ሁሉ የጨረሰ ያለቀ እርስ በርስ የተባላውን ጥሩ አድርገው ጽፈው ነው የሚሄዱት። ስለ አፄ እንትና የጻፉትን ሲሲኒዮስ የጻፉትን ብታየው በጣም ነው የሚገርመው። ብዙ ጥፋት ግን ነበረ በአፄ ሲሲኒዮስ ዘመን። እሱን አይጽፉልንም። ልክ እንደዛ ስለሆነ በዛ መንገድ ስለሚጽፉት ነው ወይዘሮ ምናምን እያሉ ልክ የቀደመ የህገ ልቦና እምነት ተከታይ እንዳልነበሩ አይነት ነገር አድርገው ነው የሚያወሩት ማለት ነው። ይሄን እንያዝ እንግዲህ። ይሄ ፋሚሊ ትሪ ነው። የምንትዋብ ወደኋላ ስትሄድ የተወሰነ ቤት ሂደ ማለት ነው። ከሷ ወደ አባቷ፣ ከዛ አያቷ፣ ከዛ ቅድመ አያቷ፣ ከዛ ቅማንቷ እንደማለት ነው። ከጽባጋ የሄዱ ናቸው። ከጽባጋ ወይንም ከከንቲዳዛ ለአርማጭሆ አሁን የሚባለው ኤሪያ የሄዱ ናቸው ማለት ነው። እንግዲህ ምንትዋብ አፄ በካፋን አግብታ አፄ እያሱ የሚባል ሰው ወልዳለች። አሁን እያሱ ሲባል ሁለት እያሱ አሉ በጎንደር ዘመን። ሶስት አለ፣ ኧረ ሌላም ሶስት አለ። በኋላ ሜይ ቢ አነሳዋለሁ እሱን። እያሱ የሚባለው ግን ንጉሥ አይደለም ያኛው። እንግዲህ አፄ እያሱ የሚባለው የመጀመሪያው አእላፍ ሰገድ ነው የሚባለው። አፄ እያሱ ዘግሬት ነው። ይሄኛው እያሱ የሚባለው የበካፋ ልጅ ነው። ኦንሊ ሰን ነው የበካፋ የአፄ እንትና የእቴጌ ምንትዋብም የመጀመሪያ አንድ ልጇ ነው ከበካፋ የወለደችው ወንድ ልጇ ነው። ሌሎች ሴቶች ናቸው ከበካፋ አይደለም የሚወለዱት ሌሎቹ። ይሄ ምንድነው እንትና አፄ እያሱ ይባላል። እያሱ ዘሊትል በመባል ነው የሚታወቀው። አይላፍ ምንድነው ብርሃን ሰገድ ይመስለኛል የሚባለው
ብርሃን ሰገድ እርግጠኛ አይደለሁም፣ ግን ብርሃን ሰገድ የሚባል ይመስለኛል እንትኑ የነበረው በልጅነቱ አባቱ በልጅነቱ ስለሞተ በልጅነቱ ነው ስልጣን የያዘው። ዜን እሷ ደግሞ ያው ዘውድ ጭና በሞግዚትነት አስተዳደረችው። እሷ ነች የምትመራው የነበረው ማለት ነው። አፄ ኢያሱ በዛ ውስጥ ከእናቱ ጋር ሆኖ ይመራ ነበር ማለት ነው። እንግዲህ በኋላ አፄ በካፋ የሞተው በ1923 ነው። በድንገት ነው የሞተው። ሲሞት በድንገት ነው አሟሟቱ። ከዚህ በፊት አውርተነዋል። ባይዘወይ የሆነ ሚስቴክ ተፈጥሮ ነው። ከአክሱም ደርሶ ሲመጣ ምን ሆኖ እንደሞተ ያን ጊዜ ባለፈው ስላብራራ ነው መድገም አልፈልግም። እሱን ምንድነው በ1723 ነው የሞተው። በ1722 አንድ ሴራ ሰርቶ ነበረ አፄ በካፋ። ሳይታመም አመመኝ ብሎ ተኛ። ጠባቂዎቹን በቃ ታሟል ንጉሱ እንዳደርሱበት ብሎ የሆነ እንትን አደረገ፣ ትእዛዝ ሰጠ። ማንም ሲጠይቅ አያስገቡም። በቃ ንጉሱ በጣም በጠና ስለታመመ ማንም አይገባም እንዳታስገቡ ተብሏል ሲባል በመካከል የሆኑ ሰዎች ተነስተው እንትን አደረጉ። ወህኒ የሚባል እንግዲህ ነገስታት የሚሆኑ ሰዎች ወይም ይቃረናሉ ለንግስና የሚባሉ ሰዎች የሚታሰሩበት አለ። የንግስና ዘር አላቸው የሚባሉ ሂዶ ይዘው መጥተው እንትን ለማድረግ ነበር፣ ለማንገስ ሩጫ ተጀምሮ ግርግር ተፈጥሮ ከዛ በኋላ በነገታው እሱ በእንትና ደብረ ብርሃን በፈረስ ሆኖ መጣ። ቄሱ ምኑ ተሰባስቦ እያሸበሸበ መጣ። ነገሩ በረደ ማለት ነው። ያኛው ትንሽ ውጊያ ምናምን ተደርጎ ቆመ ማለት ነው። ያ እንትኑ ግርግሩ። ከዛ በኋላ እነዛ ሰዎች እርምጃ የተወሰደበት አለ፣ ሆን ተብሎ እንደዛ ያደረገው። ሌሎቹ ደግሞ በይቅርታ ታለፉ። በአመቱ እሱ እንደተመኘው ማለት ነው። በአመቱ ነው የሞተው። 1 ዓመት አልቆየም ሲሞት ማለት ነው። እሱ ያ ቅድም በነገርኩ ባለፈው ባወራ ነው። ይሄ ምንድነው ጥበብ ምናምን የሚሉት እነዚህ ዳመና ጋልቦ ሄደ ምናምን በሚሉት ጥበብ ነው እሱ ሞቶ በትክክል እዚህ ጋር ራሱ እንትን አላለም። ድንገት ታሞ ሞተ ነው የሚሉ እንጂ ሪል እንትን እንዳልሆነ። አሁን ይህ ሲሞት ችግር ነበረ። እቴጌ ምንትዋብ ማድረግ የነበረባት ነበረ። አፄ በካፋ ሞቱ ተደበቀ፣ ቢወራም ተደበቀ፣ ሞት አልተባለም። ልክ ምኒልክን ለረጅም ጊዜ እንዳቆዩት ማለት ነው። መለስ ዜናዊ ሞቶ ለረጅም ጊዜ እንደቆየው ማለት ነው። ልክ እንደዚህ አይነት ነገር ተደበቀ ማለት ነው። ምንድን ያደረገችው እሷ የወንድሞቿን ልጆች በሙሉ ከቋራ አስመጥታ ስልጣኑን በእሷ ቁጥጥር ስር አድርጋ መረጋጋት እስከሚችል አቆየችው። ከዛ በኋላ እንትን የተደረገው አናውንስ የተደረገው ማለት ነው ኦፊሻሊ። በዛ እንግዲህ ያው ተረጋጋ ማለት ነው። ግን ወዲያውኑ በ1 ዓመት ውስጥ ችግር መጥቷል ማለት ነው። እንግዲህ ከአፄ ቅድም እንደነገርኩ አፄ በካፋ ሲሞት ገና ወጣት ነው የነበረችው። ብዙ ማለት ልጅ መውለድ የምትችልበት እድሜ ነው የነበረችው። በወጣትነቷ ስለሞተ ያላት አማራጭ ባል እንዳታገባ ንግስት ናለች። ወረዲ በሞግዚት ንግስት ሆና እያስተዳደረች ነው። እንትና ልጇ ነግሷል። ስለዚህ ሌላ ባል ከገባ ኮንፍሊክት ኦፍ ኢንተረስት ይመጣል። ንግስት ነች፣ ባል ካገባች ንጉስ ነው የሚሆነው። መጋደል ነው የሚመጣው፣ ስርዓት ይዛባል። ስለዚህ በድብቅ አንድ የአፄ ኢያሱ ወይም አላፍ ሰገድ ያልኩት በካፋ አሚን ከፋሲል ከዮሐንስ ኢያሱ ደግሬት ያልኩ ቅድም የሱ የልጅ ልጅ እስራኤል የምትባል ልጅ ነበረችው። የእሷ ልጅ ኢያሱ የሚባል ነበረ። ሌላ ምልምል ነው የሚሉት እንደዚህ ውሽማ ምናምን ነገር ማለት ነው። በድብቅ ከሱ ጋር አብረው እንትን ያደረጉ ነበረ ነው እንግዲህ። ምክንያቱም ቅድም እንደነገርኩ ሪስትሪክትድ ነው፣ ባል ማግባት አትችልም። ብታገባ ችግር ስለሚመጣ ከሱ ጋር ነበር። እንዲያውም በመሃል በዚህ ምክንያት ደብተራዎቹ በኋላ እመጣለሁ ብዙ ችግር ሲፈጥርባት ነበር። እና ማሾፊያው ምልምል ኢያሱ እያሉ ያሾፋሉ ውስጥ ሰው ማለት ነው። ምልምል ኢያሱ እያሉ ይቀልዳሉ። ምልምል ኢያሱ ማለት ውሽማ ማለት ነው። የተመለመለ ተከርቸም እንደማለት ነው። እንደዛ አይነት ነገር እያደረጉ በጣም ሲያሾፉባት ነበረ። አንዱ ችግር ውስጥ ገብታበት የነበረ ሁኔታ እሱ ነው። እንግዲህ የአዲያም ሰገድ ልጅ ወለተ እስራኤል የምትባል የእሷ ልጅ ነው ሰውየው እንደዛ ሆነ ማለት ነው። እንግዲህ ከዚህ ሰው ወለተ እስራኤል የምትባል ልጅ፣ ወይዘሮ አስቴር፣ ወይዘሮ አለጣሽ የሚባሉ 3 ልጆችን ወልዳለች። ቅድም ከመግቢያ ያነሳሁት ማለት ነው። እነዚህ 3 ሴት ልጆች የተወለዱት ከዚህ ሰውዬ ነው ማለት ነው። በስልጣን ላይ የቆየችበት እትዬ ምንትዋብ ረጅም ዘመን ነው። በጣም ኢንፍሉዌንሻል፣ በጣም ተጽዕኖ ፈጣሪ ነች። እሷ ተፈርታ ተከብራ የምትኖር ነች። በተለያየ ችግር ቢገጥማትም ፌል አላደረገችም። እሷ እስከ መጨረሻው ታግላ የደብተራውንም በለው የመኳንንት መሳፍንቱን ሴራ በለው የሽፍታውን ሴራ ያን ሁሉ ተቋቁማ ነው የቀጠለችው። እና ከአፄ በካፋ ወደ ኢያሱ መጣ። ኢያሱ ዘሊትል ነው። ከዛ እሱ ኢያሱ ዘሊትል ደግሞ ይህን ሰውዬ ባህር ገፍቶ ገሎት ነበረ። ኢያሱ ዘሊትል ማለት ይሄ ቅድም አመልማል ምልምል ኢያሱ ያልኩት በሱ እየተቀለደበት ስለነበረ ዋና ብሎ ወደ ኩሬ የወሰደውና ገፍቶ አስጣለው። ከዛ ሞተ። በዛ ምክንያት የዛ ሰውዬ ልጅ በመርዝ ነው የገደለችው። ይሄኛውን ደግሞ ተበቀለችው ማለት ነው። ይሄን ኢያሱ ዘሊትል የሚባለው ነው የምንትዋብ ልጅ ገደለችው። እሷ ስትገለው ሌላ የልጅ ልጇ ነገሰ ማለት ነው። ይሄ ኢዮአስ የሚባል መጨረሻ ላይ በ1761
በሻሽ አንቆ ራስ ሚካኤል ስሁል የሚባለው ሰው ያስገደለው ማለት ያስገደለው ሰው ከበካፋ በኋላ ያለው የስልጣን ዘመን እየተዳከመ ነው የመጣው። በእንትና ጥንካሬ በምንትዋብ ጥንካሬ ካልሆነ በስተቀር ማለት በጣም ተዳክመ ነው የነበረው። ከዛ ተክለ ጊዮርጊስ የሚባል ባለፈው ስለ ጭልጋ የወንበር ጅግሪ ጋር በተያያዘ 9 ታቦታትን እንዴት እንዳስገባ እዛ አካባቢ ከነበሩት ሙስሊሞች ጋር በነበረው ደም ምን እርምጃ እንደወሰደ በኋላ እንዴት ስልጣን እንደያዘ ምናምን የሚል አንዴ አውርተነዋል ባለፈው። ስለዚህ እሱን ማለት እሱ ሰውዬ ማለት ነው ተፍጻሜተ መንግስት ነው የሚባለው ባይተወይ። ከዚህ በኋላ ጎንደር መንግስት የለም። ተፍጻሜተ መንግስት ማለት የመንግስት ፍጻሜ ነበለው። የኖረውም 4 ዓመት ነው ስልጣን ላይ ማለት ያ ሰውዬ። ግን በ4 ዓመት በመጨረሻው ዘመን ጭልጋ ላይ ወስዶ በድግናዎቹ በተለያዩ ድግና በ9 ታቦት አስገብቶ ያው ስቲል አሁን ያሉ ችግሮች የሚፈጠሩት በዛ ምክንያት ይመስለኛል። ዝሮ ዝሮ እንደዛ ነው የነበረው። በዚህ ሁሉ ግን እሷ ነበረች። በእነዚህ ሁሉ ስር በእነዚህ ሁሉ ለረጅም ዘመን አብራ ቆይታለች እቴጌ ምንትዋብ ማለት ነው። እቴጌ ምንትዋብ አፏን የፈታችበት በቅማንተኛ ሲሆን የዘመኑን የወታደር ቋንቋ ወይም አማርኛ ቋንቋን አቀላጥፋ ትናገራለች ትችላለች ማለት ነው። አሁን ቅርብ ጊዜ የሚጠኑ ጥናቶች እንደሚሉት ምንድን ነው ዛሬ ላይ ያለው ማለት ነው ቅማንተኛ ከሚናገሩ ተናጋሪዎች ውስጥ 90% ባይሊንጓል ናቸው ይላል። ባይሊንጓል ማለት ምንድነው? 2 ቋንቋ ነው የሚችሉት፣ ቅማንተኛም አማርኛም ነው የሚችሉት ማለት ነው። ከዛ 10% ናቸው አፋቸውን በቅማንተኛ ፈትተው አማርኛ የማይችሉ ማለት ነው። ልክ እንደዛ ነው ሂደቱ፣ እንደዛ ነው። አማርኛ እየሰፋ ሲመጣ ባይሊንጓል ማህበረሰብ ይፈጠራል። ዜና አማርኛ እየበለጠ ኤክሲድ እያደረገ ሲመጣ ቅማንተኛ እየጠፋ ይመጣል ማለት ነው። እንደዛ ነው የሆነው። በዛ ሂደት የነበረ ነው። በተለይ ወደ ስልጣኑ ምናምን የሚመጡ አማርኛ በደንብ ይችላሉ፣ ግን ቋራ ያሉ ደግሞ አማርኛ አይችሉም። ባይዘወይ በጎንደር ዘመን እነ ፋሲልም በለው ማናቸውም ቅማንተኛን ፐርፌክት ነው የሚችሉት። ያ በቅማንተኛ ስለማይጻፍ ስለማይነገር ደብቀው ዝም ስለሚሉ እንጂ የአብዛኛው ኮመን የሆነው ቋንቋ ቅማንተኛ ነው የነበረው በብዙ ማለት ነው። እነ ተክለ ሃይማኖት ራሱ ሲናገሩት የነበረው ቋንቋ እኮ ነው። በኋላ አማርኛ የላስታ ላሊበላ ቡግና ቅማንቶች ፈጥረውት ከተስፋፋ በኋላ እሱን ስለያዙት እንጂ ለለውጥ ብለው ማለት ነው። ኦኬ እንግዲህ በስልጣን ዘመኗ ከደብተራዎች ዘንድ ከባድ ፈተናዎች ገጥሟታል። በጣም ከባድ የሚባሉ ፈተናዎች ሲገጥሟት ነው የመጣቸው ማለት ነው። እና ከደብተራዎቹ ጋር ብዙ ጊዜ ሰፋጣዎች አሉ። እሷ የምትለው ነገር አለ፣ እነሱም እየዞሩ የሚያደርጉት ነገር አለ። አንዳንድ የተጻፉ ደግሞ የሚያስገርሙ ነገሮች ሁሉ አሉ ስታነብ ማለት ነው። ታንኪዩ። መልካም ዘንድር እቴጌ ምንትዋብ ማናቸው የሚለውን ሰፋ አድርጋ አንስተዋል። የዛሬው አጀንዳችን ከደብተራ ጋር ያላቸውን ግንኙነት በተመለከተ ነው። እንግዲህ ብዙ ጊዜ በነገስታቱ ስርዓት ውስጥ አፄ ቴዎድሮስን ጨምሮ ይሄ ደብተራው በዛ አካባቢ ያለው ቤተክርስቲያን ሽፋን አድርጎ የሚንቀሳቀሰው ፖለቲከኛ ደብተራ ስቲል ነው አሁን ዛሬ የምናየው። እንደዚህ አይነት ሰጣ ገባዎች፣ አሽሙሮች፣ በቅኔ ስድቦች ምናምን የተለመዱ ናቸው ብዙ ጊዜ እና ብዙ ከደብተራዎች ጋር መልካም ያልሆነ ግንኙነት እንደነበራቸው የሚያሳዩ አንዳንድ ማስረጃዎች እንዳሉ ቅድም ጠቀስ አድርገዋል። እሱን በዝርዝር እንድታነሳው ፈልጋለሁና ምናልባት ብዙ ጊዜ ከደብተራዎች ጋር በነበራቸው ጭቅጭቅም ደብተራ አባቱ ማን ነው የሚል ጥያቄ ሁላ አንስተው ደብተራዎች የመለሱላቸው ጥያቄም እንዳለ ይነሳልና ምናልባት እቴጌ ምንትዋብ ለምንድን ነው ደብተራ አባቱ ዳቢሎስ ነው የሚልም ምላሽ እንደሰጡ የሚነሱ ማስረጃዎች አሉና እቴጌ ምንትዋብ ለምንድን ነው ደብተራ አባቱ ዳቢሎስ ነው ብለው በድፍረት ሊናገሩ የተነሳሱት? ምን ማስረጃ አለ በዚህ ጉዳይ የሚለውን ወደ አንተ ላምጣውና ግልጽ ብታደርገው። ኦኬ እንግዲህ ያው ሳትታከት ማንበብ እንትን ካልክ ብዙ ማስረጃዎች ይገኛሉ። ያለፈውን ነገር የምናገኘው ታሪካዊ ጥናት በማድረግ የተጻፉ መጽሐፍትን በማንበብ ነው። ከነዚህ መካከል የተጻፉ መጽሐፍትን ስታነብ፣ ስትፈልግ፣ ስትቆፍር አንዳንድ አስገራሚ መረጃዎች ያመጣሉ። ይህን የምናውቀውን ያገኘነው መረጃ ደግሞ ለህዝብ ማሳየት የሚዲያም ኃላፊነት ነው ብዬ አስባለሁ። ለዛ ነው እንግዲህ እትዬ ምንትዋብ ለምን ደብተራ አባቱ ዲያብሎስ ነው አለች። እትዬ ምንትዋብ ቃል በቃል አባቱ ዲያብሎስ ነው ብላ አልተናገረችም። ቃል በቃል በቅኔ ነው የተናገረችው፣ በዘዴ ማለት ነው። እሱ እንዴት እንደሆነ እንየው። አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋስው መዝገበ ቃል ነው መዝገበ ቃላት ምናምን ተብሎ ምናምን ዘሐዲስ የሚል ገጽ እንትን መጽሐፍ አለ። ትልቅ መጽሐፍ ነው እሱ። ገጽ 772 ማንም ሰው ማየት ይችላል። ገጽ 772 አንድ ቃል ሲተረጎም ይሄን ነገር እንትን አረጋ አገናኛ አምስቶ ልክ ባለፈው እንዳነሳ ነው። ይሄንም አነሳዋለሁ። ጻሕስ የሚል አለ። ጻሕስ የሚል ቃል ማለት ነው። ጻሕስ ዲፋይን ሲያደርግ የሆነ ዲፊኒሽን ሰጠ። እንዲህ ማለት ነው፣ እንዲህ ማለት ነው አለና ከዛ አምጥቶ ከቋረኞች ጋር አገናኘው። ልክ ባለፈው ሆኖፌ የሚል ቃል ሲተረጉም የሆነ ነገር ዲፊኒሽን ከሰጠው በኋላ
እንደ ቅማንት እንደ ተንባላት አጓጉል ሃይማኖት ያላቸው ብሎ እንደተናገረው ማለት ነው። ዘሰምቲንግ አመጣና ይሄን ደግሞ የቋረኞች ደብተራን ይሳደባሉ ብሎ እሱን አመጣና ምንትዋብ ያደረገችውን ነገር ገለጸልን ማለት ነው። እሱን ላንብበውና በኋላ ትንታኔ እንሰጥበታለን። ምንድን ነው የሚለው? ለቋረኞች ደብተራን መስደብ ልማዳቸው ነው። ቀደምም እቴጌ ምንትዋብ ዳቢሎስ የታወቅምን ብለው የሞኛ ጠያየቅ ጠየቁና አዎን እቴጌ ሆይ እርሱማ መልአክ እንጂ አይደለ፣ በዚህማ አይጠረጠርም ቢሏቸው እንኪያማ ደብተራን ማን ወለደው ልበል፣ የማን ልጅ ልበለው፣ አባቱን ንገሩኝ አሉ ይባላል ብሎ ጻፈ ማለት ነው። አሁን እንግዲህ እዚህ ጋር የእንትናን ንግግር ብቻ እናተኩርበት፣ እሷ የተናገረችው ማለት ነው። ሰውየው ለምን ይሄን አቀረበው በኋላ ምናምን የሚለውን እሱን እንደገና በኋለኛው ፖይንት እናየዋለን። ስለዚህ እዚህ ጋር ምንድን ነው እቴጌ ምንትዋብ የደብተራውን መሰሪነትና ክፋት ነው የገለጸችው። ቅድም እንዳልኩ ደብተራው ዳቢሎስ ነው አላለችም። አባቱ ዳቢሎስ ካልሆነ አባቱ ማን ነው ሌላ? ለምን በዚህ ደረጃ እንትን ሆነ ክፉ ሆነ ለምን ዋይ የሚል ጥያቄ ነው ያነሳችው። እሷ ምንድን ነው ይሄን ያክል መሰሪነት ብላን የጠየቀችው። መኳንንቱን መሳፍንቱን እዛ አጠገቧ የሚቀመጡትን በቀኝ በግራ የሚቀመጠውን ሰው ነው ይሄን እንደዛ የጠየቀችው ማለት ነው። እዛ ውስጥ ደብተራም ይኖራል። የደብተራ አባቱ ማን ነው ብላ ጠየቀችው። አያረለ መጀመሪያ ግን አባቱ ማን ነው ሚስ ተንደርድራ መታለች። ሴት ያቃልን ወይም ማለት ምንድን ነው ዳቢሎስ ከሴት ጋር ይተኛል ወይ? ከሴት ጋር ተኝቶ ይወልዳል ወይ ብላን የጠየቀችው። ኦኬ እነሱ ደግሞ መንፈስ ስለሆነ አይወልድም መልአክ አይደል? እንዴቱ ነው አይወልድም? እሱማ አይደረግም አይጠረጠርም ሲሏት፣ ታዲያ ለደብተራ አባቱ ማን ነው? እሱ ካልሆነ ማለት ነው። ታዲያ አባቱ ማን ነው? ማን ልበለው? ንገሩኝ አባቱን አለች። በዛ ደረጃ ነው እንትን ያደረገችው። የዳቢሎስን ክፋት ይሰራል እንዲህ ነው የሚያደርገው ብላን የገለጸችው። ምሬቷን ተመልከተው። እዚህ ጋር ምን ያክል ቢያስመርሯትና ምን ያክል ክፉ ነገር ቢሰሩ ነው አሁን በእንትን ይሄ ዜና መዋላቸው ላይ ምናምን ጻፉት። ኃይለኛ ክርስቲያን እንደነበረች ክርስትና ስሟ እንዲህ እንደነበረ ቤተክርስቲያን እንዲህ ስታሰራ እንደነበረ ምናምን የሚል ማብራሪያ ነው በስፋት ያወሩት ማለት ነው። ከአፄ ኢያሱ ነው ኢያሱ ጋር ይመስለኛል ጣና ቂርቆስን የሰሩት እነሱ እንደሆነ ምናምን ብዙ ነገር ነው የሚብራራው። ባይ ዘ ወይ እንትናቸው ላይ ስታነብ በተለያየ በመንገድ ስታነብ ማለት ነው። ግን ሪል እንደዛ አልነበረም። እንደዛ ብትሆን ለምንድን ነው ደብተራ ጋር በዛ ደረጃ የተጣሉት? ዋይ ክርስቲያን ሆነ ማለት እነሱ የሚሉትን ነገር ከተቀበልክ ክርስቲያን መሆን ብቻ አይደለም። እነሱ የሚሉትን ለእነሱ አሽቋላጭ ከሆንክ አንተን ከፍ ከፍ ነው የሚያደርጉ። ምንም ችግር የለውም። እሷም በፍጹም ታከብራቸዋለች እንጂ ምንም አትልም። እንዲያውም ተክለ ጻዲቅ መኩሪያ የጻፈው አንድ እንትን አለ። ከእነዚህ ደብተራዎች ሁልጊዜ እንዲያሉ የመጡ እያስቸገሩኝ እነሱ እያሸነፉኝ ነው፣ ዛሬ ማሸነፍ አለብኝ ብላ በቁስቋሙ መኖሪያ ድግስ ደገሰች። ደብተራውን ሁሉ ጋበዘችው። አዳራሽ ውስጥ አስቀምጣ በምንጣፍ ሲጠጡ ጠጁን ቁርጡን ሲበሉ ጠጁን ሲጠጡ ቆይተው በሩን ዘጉት እና ይሄ እልፍኛ አስከልካይ ነበር። በሩን አዘግታ ቁጭ አለች። እንዳታስወጡ ደብተራ ዛሬ የሚሆነው እናያለን እንዴት እንደሚዋረዱ ብላ ዘጋች። አሁን የደብተራ ጠጥቶ ችግር ውስጥ ገባ። ሽንት ወጠረው። የሚያረጉት ግራ ገባቸው። አንዳንዱ እዛ ወለሉ ምንጣፍ ላይ ሊሸኑ ይሉና ፈሩ። ከዛ ሲጨነቁ ከነሱ የተሻለው ሊቅ የሚባለው ተነስቶ እትዬ ምንትዋብን ጥያቄ ጠየቃት። ተቀመጠችበት ዙፋኗ ላይ ማለት ነው። ምን ብሎ ነው የጠየቀው? 500 እና 500 ስንት ነው ብሎ ጠየቃት። ይሄማ ብላ እንትን ሺነዋ ብላ መለሰችለት። በቃ ሺነዋ ብላለች ንግስቷ ብሎ ተናገረ። ሁሉም ወለሉ ላይ ሸኑት ብሎ ጽፏል። እንትና ተክለ ጻድቅ መኩሪያ ነው። ይሄ እንግዲህ አሁን እንትን ነው እነሱ የሚመስላቸውን ነገር ዝም ብለው ለመደረት ካልሆነ በስተቀር እኔ በዛ ደረጃ እውነት አይመስለኝም። ምንጣፍ ላይ የሚሸናበት ምናምን ሲያስቡ አንተ ይሄ ሊሆን አይችልም፣ በፍጹም ሊሆን አይችልም፣ በዛ ደረጃም ሊሆን አይችልም። እንደዛም አይደለም። እሷ ፊት ለፊት ነው ችግራቸው የምትናገረው እንጂ በዛ ደረጃ እንደዛ ሊሆን አይችልም። ዋቴቨር ከሆነም ምንም ችግር የለውም። ግን እንደዚህ ሁሉ ራሱ ብለው ጽፏል። ተክለ ጻድቅ መኩሪያ ላይ የጻፈውን ነው የነገርኩህ። እና በዛ ደረጃ እንትኖ ችግሮች እንደነበሩ መፎካከሮች እንደነበሩ በደብተራውና በእትዬ ምንትዋብ ግሩፕ በቋረኞቹ ማለት ነው። ወንድሞቿ ልጆች በዛ አካባቢ ነበሩ። በዘመዶቿ ናቸው ስልጣኑ ባለቤት ነው የቀጠሉትና በእነዚህ መካከል ሁልጊዜ ግፊያ እንደነበረ ያመለክታል ማለት ነው። ሰው ደብተራዎች በስልጣን ዘመኗ ከባድ ፈተናዎች ሆነው መዝለቃቸውን ያመለክታል። በቋረኞች ላይ በተነሳ የመኳንንት መሳፍንቱ ጥላቻ በዝቶ ነበረ። እንዴት ይሄ ፍየል እረኛ አይደለም ያለው እንትና አፄ ቴዎድሮስ በኋላ ይሄ ቋረኛ የሚባል ቅማንት እንዴት መጥቶ ስልጣን ይይዛል? ዋይ ለምን ብለው ብዙዎቹ ተነሱ ማለት ነው። እነሱም እኮ ቅማንት ናቸው በፊት ባይዘቦይ በሌላ ያለው ግን ቋረኛ እንዴት ዋይ ብለን ይሄ ቆለኛ እንዴት እዚህ ጋር እንዲጫወትብናል ብለው ተነሳው ነበርና በተደጋጋሚ ስልጣን እንደያዙ እንዳደላደሉ ትልቅ ችግር መጥቶ ነበር ከአፄ በካፋ ሞት በኋላ ማለት ነው።
እና እንትና ኢያሱ ዘሊትል ወይንም ታናሹ ኢያሱ በነገሰ ጊዜ ሁለት ከባድ ውጊያዎች ነበሩ፣ እርስ በርስ ውጊያ ማለት ነው። የመጀመሪያው ራስ ቢተወደድ ጊዮርጊስ የሚባል ሰውዬ ነው ተዋግቶ እንትን ሂዶ ወህኒ ሂዶ አንድ ሰው ይዞ መጣ ለማምጣት ማለት ነው። የታሰረ ንጉስ መሆን ያለበት ማለት ነው። ሰው ይሄ ቋረኛ እንትና ኢያሱ ባይዘው እንትና ነው፣ ቋረኛው ኢያሱ ነው የሚባለው ሌላ ስሙ። እንዲያውም ኢያሱ ዘሊትል የሚሉት ፈረንጆች ናቸው ሲጽፉ እንጂ ቋረኛው እንትና ኢያሱ ነው የሚባለው፣ ቋረኛው ኢያሱ ነው። ይሄ ቋረኛ እንዴት እዚህ ጋር ስልጣን ይዞ እንትን ይልብናል ብሎ ተነስቶ ነው ይሄ አምጾ ይሄ ሰውዬ ማለት ነው ሄደ። ጎንደር ተነስቶ ነው ወደ ወህኒ ሄደው። ወህኒ እስከሚሄድ በአካባቢው ብዙ ሰው እየተከተለ አብሮ እንትን አገኘ። ከዛ ወህኒን የሚጠብቁ ሰዎች ጋር ውጊያ ተዋግቶ አሸነፋቸው። ወህኒ ከባድ ተራራ ነው፣ ጭልጋ ውስጥ የምታገኘው ነው። አሸነፈና ያንን አውርዶ ይዞ መጥቶ ጎንደር ስልጣኑ እንትን ለማድረግ ነው። አሁን ይሄን የሰማ ጎንደር የሮያል ፋሚሊው ተሰብስቦ ወታደር ምናምን አዘጋጅቶ ሄደ ማለት ነው። እነዛ የተባረሩት የተሸነፉት መንገድ ላይ ተገናኙ። ሂደው ከበው 2 ቀን ተዋግተው መጨረሻ ላይ አሸነፏቸው። ያ ሰውዬ ተገደለ ማለት ነው። አላመለጠም። ራስ ቢተወደድ የሚባለው ራስ ቢተወደድ ጊዮርጊስ የተባለው ተገደለ ማለት ነው። በዚህ አላረፉም። በሌላ ቀን ደግሞ ከዚህ በፊት በወልቃይት ተግዞ የነበረ የፋሚሊ የንጉስ ፋሚሊ ምናምን የሚባል እና አፄ በካፋ በወልቃይት አግዘውት የነበሩ ሰውዬ መጣ ማለት ነው። ከ1 ዓመት በኋላ ትንሳኤ ይባላል። ተንሳይ ማሞ ነው የሚባለው ሰውየው። ከወልቃይት ተነስቶ ነው የመጣው። ከዛ ሌላ ችግር ፈጠረ። ከባዱ ችግር የፈጠረው ይሄ ነበረ ለእትዬ ምንትዋብ። አሁን እዚህ ጋር ነው እንግዲህ የደብተራውን ጨዋታ የምታገኘው። ምንድነው የሆነው? ይሄ ሰውዬ ሄደ ሕዝቅያስ የተባለን የነጋሴ ዘር ነው ብሎ ያመነው መንግስት አለበት ብሎ ያመነውን ከወህኒ ይዞ መጣ፣ አስፈትቶ ማለት ነው። ይዞ መጣ፣ ጎንደርን ከበባት። ከተማዋን ጎንደር ስል ዛሬ አሁን ያለው አይደለም። ጎንደር አሁን እንኳ የመስቅ ጥግ ቀበሌ 10 ሳትደርስ ምናምን ትንሽ እኮ ነው፣ በጣም ትልቅ አይደለም፣ ጠባብ ነች ከተማዋ። እሷን ከበበ ማለት ነው። ከቦ ውጊያ ተጀመረ፣ ቃውጢ ውጊያ ማለት ነው። የምንትዋብ ቤተሰቦች እነዚህ ወንድሞች ልጆች፣ ሌሎች ወታደሩ ምናምን እንትኑ ግቢው ውስጥ ፋሲል ግንብ ግቢው ውስጥ ነው መከላከል ጀመሩ ማለት ነው። ቃውጢ ሆነ። የእንትኖቹን ይሄ ምንድነው በከተማ ውስጥ ያሉ ቤቶች ሁሉ በእሳት ማንጎድ ጀመረው። አሁን አባ ክርስቶዶሎ የሚባል ነበረ እንትኑ ጳጳሱ ክርስቶዶሎ ይባላል። ሌላ ደግሞ እጨጌ የሚባል አለ። እዛ ጋር እጨጌ ቤት ምናምን የሚባል ታውቃለህ። እጨጌው ደግሞ አለ። አሁን እጨጌ ዘመን በረ ተክለ ሃይማኖት ዘመን የሚባል የለም፣ እጨጌ የሚባል አለ። ኢትዮጵያዊው እንደ ጳጳስ ቁጠረው ከእንትኑ ቀጥሎ ማለት ነው። ከንጉሱ ጨጌነት ታውቃለህ አይደል? አቃቢ ሰዓት ጨጌነት ምናምን የሚባል አለ። የንጉሱን ስልጣን ምናምን የተመለካከቱ ነገሮች የሚሰራው ማለት ነው። እሱ ነው እጨጌው። አሁን ምን ይሆናል? ይሄ ሽፍታ መምጣትን ሲያዩ ይሄ ቋራ ምን አባት ያደርጋል እዚህ መሄድ አለበት ብሎ ክርስቶዶሎ የሚባለው እንግዲህ አስበው ግብፃዊ ነው፣ ግን ከዛ ጋር ሸርኮ ማለት ነው። ባህሉን ለምዷላ እዛ አብሮ ሸርኮ ከሽፍታው ጎን ሆነ። እጨጌውም ከሽፍታው ጋር ሆነ። አሁን ውጊያ ቀጠለ። በአጋጣሚ በጣም ከባድ ነበር የመጣው። መቋቋም አልቻሉም። እንትኑ ማለት ከግቢው ውጭ ወጥተው ሌላ ነገር ማድረግ አልቻሉም። እስከ መጨረሻው ለማጓጋት ወስነው ይዋጋሉ፣ ግቢውን ጠብቀው ማለት ነው። በኋላ አጋጣሚ የኦሮሞ እንትን ፈረሰኞች በፈረስ እንትን መጥተው አንዱን ጎን ሰብረው ገብተው ከግቢው ገቡና መከላከል ጀምረው አብረው ማለት ነው። አሁንም ከባድ ሆነ እንትኑ። በዛ ደረጃ ብዙ ሰው እያለቀ መጣ። ከባድ ሆነ ውጊያው፣ ከባድ ሆነ። ከዛ ምን ሆነ መሰለ? ጳጳሱ መጀመሪያ የኦሮሞ ፈረሰኞች መጥተው ሲገቡ እንትን የኃይል ሚዛኑን አይቶ ተመልሶ መጣ ጳጳሱ። ከዛኛው ትቶ ማለት ነው። ተመልሶ መጣና አይኔ እኮ ይቅርታ እንደዚህ ብዬ ነው እንጂ ለዚህ አይደለም ምናምን ብሎ መጥቶ አጭበረበራቸውና በቃ አፄ ኢያሱ ጎን ሆኖ ያልቆመ ብሎ አወገዘ ማለት ነው። ይሄኛውን በቃ ተሰለፉ፣ ለንጉሱ ሙቱ ምናምን እያለ እየዞረ አንቧተረ። ከዛው ውስጥ ነው ማለት ነው። ኦኬ ዳት ኢዝ ግሬት ተብሎ ቀጠለ ማለት ነው። አሁን ኃይል ሚዛን በዛና ከባድ ኃይል ሚዛን መጣና ከውስጥ ያለው ሰው እየተገደለ ኢቭን በአንድ በኩል ሰብረው ገብተው ሽፍታዎቹ ማለት ነው የከተማውን ሰው አነሳስተው ስለነበረ ማለት ሾልኮ ሄደ። ይሄ ሰውዬ አሁን ከንጉሱ መልሶ ሄደ። ተመልከት፣ ሁለተኛ ማለት ነው ካደ። ሂዶ ከሽፍታዎች ጋር ገባ። አሁን ይሄ ክርስቶዶሎ ገባና ምን አለ? ቅድም ይዋጋል ያልኩ ይሄ ያነሳሁት ትንሣኤ ማሞ ምናምን የሚባሉት ይዞት የመጣው ሰው እያለ ሕዝቅያስ የሚባለው ሕዝቅያስ የሚባል ንጉስ ቢሆን ይዞት የመጣው ነው። ከሕዝቅያስ ጎን ሆኖ ቁሞ ያልተዋጋ አውግዣለሁ አለ። የከተማውን ሰው ተመልከት። ደብተራ እንዴት አድርጎ ፖለቲካ እንደሚጫወትብህ ማለት ነው። ግዘት አውግዣለሁ ከዚህ ጎን አለ። የከተማው ህዝብ ሁሉ ሆ ብሎ ያን ቤተመንግስት ውስጥ ያሉትን ሰዎች ለማጥፋት ውጊያ ጀመረ ማለት። በአንድ በኩል ሰብረው ገቡ። አጋጣሚ ቀደም ብሎ በዛኛው በኩል ሲገቡ እንትን ይሄ የፋሲል ግንብ ባለው
ጠጁን ምኑን ያገኙና ጠላውን ሲግጡ ይሰክራሉ። ብዙዎቹ ማለት ነው፣ ተዋጊዎቹ፣ ሌባዎቹ፣ ሽፍቶቹ። ከዛ ቀደም ብሎ ለማገዝ ከንትን የሚመጣ ሰው ነበረ። ዳሞት የሚባለው ቦታ የሚመጡ ነበሩ። ደጃች ወረኛና አዛዥ ተክለ ጊዮርጊስ የሚባሉ ሁለት ሰዎች ባለ እንትኖች ማለት ነው። በዛ ወቅት የነበሩ መሳፍንት ወታደር ይዘው መጥተው ደረሱ ማለት ነው። መጥተው ተዋጉ። በውጭም ሆነው በውስጥም ሆነው ገብተው ተዋጉ። በቃ ከዛ የመጨረሻው ከባድ ውጊያ ነው የተካሄደው። እንደዛ ጊዜ እስከዛ ዘመን ባለው ነው የሚሉት እነሱ መጽሐፉ ላይ ተጻፈው። እንደዛ ቀን የደም ጎርፍ አልፈሰሰም ነው የሚባለው። ተላለቁ እንዳለ ማለት ነው። ያ ሆኖ በመጨረሻ ተሸነፈ። ያ ሽፍታ ቡድን ተሸነፈ ማለት ነው። ያ ተንሳይ የሚባለው ሰውዬው ሲኮበልል ወደ ሽሬ ሲኮበልል በወገራ በኩል ነው ምናምን ተይዞ መጥቶ እንትን አደረገ ማለት ነው። እርምጃ ተወሰደበት። ሰውየው ተያዘ። ዜና አሁን እንትኑ ሰላሙ ተመለሰ ማለት ነው። ያ ሊቀ ጳጳስ ክርስቶዶሉ ተመልሶ መጣ። አምጥተው ለምን እንዲያረክ ተባለ። ለምንድን ነው እንዲያረከው? አይ እኔ እኮ ከዚህ ውስጥ ያለው ካቶሊክ መስሎኝ ነው እንደዛ ያረኩ። ማጭበርበሪያ ማለት ነው። ሆን ብሎ ለሽፍቶችም ሂዶ የዋሸው ነገር አለ። ለምን ሄደ ገባህ ጥለህን ሲሉት አይ እኔ እንደዚህ ብዬ ነበር ገጀሳይ ግን ካቶሊኮች ተቀምጠው እዛ ስላየኋቸው ነው ጥዬ የመጣሁት አላቸው። እነሱም እንዳይቃሉ እንዲህ መገላበጥ ምን አመጣው ሲያስበው። አሁን ይሄውልህ እንትን ይሄ አባቱ ማን ነው ብላ ብትጠይቅ አንሳታል ለእትዬ ምንትዋብ ይሄኛውን ብቻ እንኳን ወስደ ማለት ነው ያደረጉትን አይታል አይደለ? ከዛ በኋላ የነበሩ የእርስ በርስ ጦርነቶች፣ የግድያዎች ምናምን እጃቸው አብዛኛው ይሄ በዚህ በስልጣን ውስጥ የገባው ባለስልጣን ደብተራ ነው ዋናውን ስራ ሲሰራ የነበረው ማለት ነው። ሰው ደብተራ ከዚህ በላይ ቋረኞችን በእምነታቸውና በቋረኛነታቸው ስም ሲያጠፋ ደግሞ ከርሟል። ስማቸው የሚያጠፋው ማለት ይሄ ከዛ እንጨት ውስጥ አትቀድስም ምናምን እያለ ቅማንቱን እንደሚያሳድደው ይሄን እያሉ ሲያሳቀቋቸው ቆዩ ማለት ነው። በዛ ደረጃ ያ ሁሉ ጦርነት እንዲነሳ ያደረጉት ደግሞ ይሄንም እያወሩ ነው ማለት ነው። ይህን ሁሉ እያነሱ ቋረኛነታቸውን እያነሱ በቃ የሆነ ነገራቸውን እያነሱ እያጣጣሉ እዛ ጋር በደንብ እኛ መረጃውን ያላገኘ ነው ሁሉ ስራ እንትን እያደረጉ ኢብን እትዬ ምንትዋ የምትታማበት ህገ ልቦና ነች እንጂ ትክክለኛ ክርስቲያን አይደለችም ተብላ የምትታማበት የነበረ ማለት እሱን የሚያመላክቱ ደግሞ ብዙ ነገሮች አሉት። ከዚህ አንጻር የድሮ ከፋሲል ዘመን የተውነውን በኋላ አፄ ዮሐንስ የተውነውን ያቋርጠን በኢያሱ ታላቁ ኢያሱ እንትን ያደረገውን ነገር እንዴት እዚህ ጋር መታ ደግሞ ትበጠብጠናለች የቋራ ሰው ሰብስባ መታ ብለው እያሙ ትልቁን ስራ ሲሰሩት የነበሩ ደብተራዎች ናቸው። ሲፈልጉ ያወግዙሃል፣ ሲፈልጉ ይመርዙሃል፣ የፈለጉትን ያደርጋሉ ማለት ነው። በዚህ ምክንያት ነው እንግዲህ በየጊዜው በሚነሱ የእርስ በርስ ጦርነቶች ወይም ሽኩቻዎች እጃቸው ሞልቷል የደብተራዎቹ ማለት ነው። በእነዚህ ምክንያቶች እቴጌ ምንትዋብ ደብተራውን የምትገልጥበት ምክንያት ወይም የምትገልጥበት ሌላ ነገር ስላጣች ምን አለችው? አባቱ የደብተራ አባቱ ማን ነው? አባቱን ንገሩኝ። አባቱ ያመናጤ ሳይሆን አይቀርም እሱ ነው። እሱ ከሴት ካልወለደ ታዲያ ማን ወለዳቸው እነዚህም ብላ የተናገረችበት ዋናው ምክንያት ይሄ ነው። ግን ይሄንን ገልብጠው ለእትዬ ምንትዋብ ደብተራ ዝም ብላ እንደምትጠላ እንዲያውም ዘፋኝ እንደሆኑ አይነት ነገር ነው እንትን የሚለው እሱን እናነሷለን። እንግዲህ ደብተራው ዛሬም ቢሆን አገር በማፍረስ ረገድ ተቀዳሚ ኃላፊነት ነው የሚወጣው። አገር በማፍረስ ረገድ ተመልከት፣ አንድ ግርግር ሲነሳ ከተማ የፈለገውን አመፅ ያስነሳል። ህዝቡ ደግሞ ጅል ነው። ደብተራው የሚለውን ነው የሚሰማው ተጨፍኖ ማለት ነው። የፖለቲካ ስርዓቱን አያውቅም። አገር እንዴት እንደሚረጋጋ አያውቅም። ዝም ብለህ ደብተራው ሲመጣ ሆ በለህ ከደብተራው ጋር ትሄዳለህ። በቃ አለቀ። ደብተራ ገደል ግባ ቢለው ይገባል፣ ዝም በል ቢለው ዝም ይላል። እንደዛ ነው አያርለ የመንግስት ስርዓትን በማዛባትና በማጥፋት ረገድ ትልቅ ሚና የሚጫወተው ደብተራ ነው በዚች ሀገር ማለት። ዛሬም ሰላም እንዳይሆን የሚሰራው ደብተራ ነው። ይህ ፋክት ነው። በትግራይ ጦርነት የደብተራው ሚና ምን እንደነበረ ታውቃለህ? ኢቭን ኢትዮጵያ በዛ በዘመነ ኢህአዴግ በነበረው ዘመን ደብተራው ውጭ ተቀምጦ በየሚዲያው በየምኑ እየወጣ ምን ሲያደርግ እንደነበረ ታውቃለህ? አብዛኛው ሀገር በመበጥበጥና በማፍረስ የሚሳተፈው ደብተራውና የደብተራው ተከታይ የሆነ ፖለቲከኛ ነው። የደብተራ ሀሳብ የተመረዘ ፖለቲከኛ ነው። ይህን እናውቃለን። ጦርነት ጠማቂውና ጦርነት አዋላጁ ዋናው ደብተራ ነው፣ የትኛውም ስርዓት ላይ ማለት ነው። ፈልግ ሂደ ወደኋላ በተለይ የእርስ በርስ ጦርነት የሚባለው ማለት ትልቁን ስራ የሚሰሩት እነዚህ ናቸው። በፖለቲካ ውስጥ ገብቶ እየተንቦጫረቀ ግጭትን፣ አለመረጋጋትን፣ ሰላም እንዳይሆን የፖለቲካ ስርዓት እንዳይሰፍን የሚሰራው ይሄ ደብተራ ነው በፈለገው ጊዜ ማለት ነው። ይህን ማየት ያስፈልጋል። ሴራ በመጎንጎን የሚችላቸው የለም። ታሪክ አወላግዶ በመተረክና የነበረን ታሪክ በማጥፋት እንደ ደብተራው የሚሆን የለም። ትልቅ ስራ ነው የሚሰራው። በህዝቦች ላይ የንቀት ስም እያወጡ የሚለጥፉ ያልሆነ ስም የሚሰጡ በመጽሐፍት የሚፎትቱ የሚሰድቡ የሚያዋርዱ ከዚህ በፊት እንዳየ ነው ህዝቦችን የሚያጣጥለው ደብተራ ነው። ሌላ ማንም ይሄንን አድርጎት አያውቅም። በመዝረፍና በስርቆት የሚችለው የለም ደብተራ። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝርፊያ ማለት ነው በስርቆት ሙዳየ ምጽዋት ምናምን የቤተክርስቲያን ገንዘብ በመዝረፍ የሚያክላት የለም። ቁጥር አንድ ነች። በርካታ ኢትዮጵያ እንትን ይሄ አዲስ አበባ ውስጥ በርካታ ጳጳስ የሚባለው ጳጳስ
ብዙ ፎቅ አለው ተብሎ ይታሰባል። ቪላ ምናምን የለውም፣ በሽ ነው። ፎቆ ያለው ሁሉ አለ። ጳጳሱ ነው መነኩሴ ሆኖ ማለት ነው። ዝርፊያው እንደዚህ ነው፣ በሽ ነው፣ ነፍ ነው። ይሄ ሁሉ ታዲያ እንዴት አባቱ ማን ነው አያስብልም? እትዬ ምንትዋብ ትክክል ነበረች። የደብተራ አባቱ ማን ነው እኮ ማን ነው የወለደው ብሎ መጠየቅ ግዴታ ነው። ለምን እሷ የጠየቀችው የስጋ እንትን አባቱን አይደለም። የመንፈስ አባቱ ማን ነው? ከምን ነው የተወለደው? መንፈሱ የተቃኘው በምንድን ነው ነው እሷ ያነሳቸው። ታንኪዩ። መልካም ሚዘንድር እንግዲህ እቴጌ ምንትዋብ ለምን የደብተራ አባቱ ማን ነው የሚል ጥያቄ አነሱ የሚለውን አንስተ ለሰጠው ማብራሪያ ከልብ አመሰግናለሁ። ምናልባት ከዚህ በላይ ገብቶ ማጥናት መመርመር የሚችል ሰው ካለ ከዚህ የበለጠ መረጃ ሊያወጣ ይችላል። የደብተራው ግሩፕ የፖለቲከኛው ደብተራ ግሩፕ ማለት ነው። ብዙ ጊዜ እኛ ሚዲያ ላይ ስለሆነ ይህ ነገር በድፍረት የሚነገረው ተንኮል፣ ምቀኝነት፣ ክፋት፣ ስርቆት፣ ሙስና፣ አመፅ ከነሱ ውስጥ እንደሚወጣ ራሳቸውም ያምናሉ። በነገራችን ላይ እንዴ ሚስቱን የአንዱን ሚስት አንዱ በመቀማት በአስማት በድብትርና በጥንቁልና በመተት እኮ ይታወቃሉ። ብዙ ጊዜ ይነሳል። እንደውም በጣም ብዙ ተረት በጣም ለምሳሌ አሁን እንትን ደብተራውን ቀረብ ብለህ ምናምን እንደዚህ ዲያቆኖች ምናምን እንደዚህ ያፈረሱትን ጠጋ ብለህ ስጠይቃቸው በጣም ነው የሚገርሙት። የሚያመጡት ነገር ተንኮል፣ ምቀኝነት ወሬ ያወራሉ ራሳቸው። ንጹሐንን እያልን አይደለም። እና ከዛ አንጻር ይህን ጥያቄ ማንሳታቸው እትዬ ምንትዋብ ትክክል ናቸው ማለት ነው። ከዛ ውጭ ይሄ አሁን ቅድም ስታነሳ የነበረው ክፋት፣ ምቀኝነት ቤተክርስቲያኑ ሰሩ ተብሎ ሲነቃባቸው ሲወገዙና ከቤተክርስቲያኗ ሲለዩ ደግሞ ወጥተው ወይ ሃይማኖት ቀይረው መጥተው ቤተክርስቲያን አታክ ያደርጋሉ። ከዛ ውጭ ደግሞ ደብተራ ጠንቋይ ምናምን ሆኖ በሆነ ሰፈር ውስጥ ወይ መሪጌታ ወይ የሆነ ነገር ሆኖ ተቀምጦ በረት ጠባቂ ምናምን እየተባለ የመጣው እኮ እዚህ ነው። ይህ በግልጽ መነገር ስላለበት ዝም ብሎ ቀላል አይደለም። አሁንም ድረስ ስላለ ይሄ ነገር መነገር ስላለበት ማለት ነው። አንድ ነገር አንስተ ነበር በዚህ በቋረኛው ሮያል ፋሚሊ እና በሽፍታው መካከል በነበረው ውጊያ ወረኛው የሚባል ከዳሞት አካባቢ የመጣ የጦር ቡድን እንደነበረ ስታነሳ ነበርና ምናልባት ቅማንት ውስጥ ቆሪያ ጀበልገዛ ምናምን እንደሚባለው ወረኛ የሚባል እንትን አለ። ልክ እንደ አንድ ግሩፕ አይነት ማለት ነው። እሱ ጋር የሚያያዝ ነው ወይስ አይደለም የሚለው ምናልባት የሚገናኝ ከሆነ የምታነሳው ነገር ካለ በዚህ ጉዳይ መልስ ብትሰጥበት የሚለውን ማንሳት እፈልጋለሁ። እንግዲህ በጥቅሉ ደብተራ የሰይጣንን ስራ እንደሚሰራ እትዬ ምንትዋብ ከደረሰባቸው ጫናና ክፋት ከደረሰባቸው ጉዳት አንጻር አንስተውታል ማለት ነው። ከዚህ ጋር በተያያዘ የአለቃ ኪዳነ ወልድ ክፍሌን ሀሳብ ስታነሳ ነበርና አለቃ ኪዳነ ወልድ ክፍሌ የእቴጌ ምንትዋብን ሀሳብ ወስዶ ከቋረኞች ጋር ያገናኘበትን ሀሳብ አንስታል። ወደ እሱ ልምጣና እንግዲህ ከደብተራው ጋር በተያያዘ አለቃ ኪዳነ ወልድ ክፍሌ በእቴጌ ምንትዋብና ቋረኞች ላይ ለምን ይህን ስም የማጥፋት ዘመቻ ጻፉ የሚለውን ማንሳት አለብን። ገጽም ስለጠቀስክ ከቋረኞች ጋር አያይዘው ያነሱት ሀሳብም ስላለ ምንድን ነው ያን የጥላቻ ዘመቻ የሚለው ወደ አንተ ላምጣው። መልካም እንግዲህ ከቅማንት ዘር ጋር በተያያዘ በነገራችን ላይ እሱ በጣም ታሪካዊ ነው። የቅማንት ዘር አቆጣጠር ዘር አጠራር አሰያየሙ በራሱ ማለት ነው። አሁን ወረኛ በጣም ብዙ አይነት ስሞች አሉ። የነ ደነባ ብዙ ጊዜ ስለምንለው ደነባ፣ ማርቤቴ ምናምን አሁን እዛው ቅማንት አሁን ያለው ቅማንት ያለበት ቦታ ብቻ ያለ ስም እዛው የወጥቶ እዛው የኖረ ስም ብቻ አይደለም፣ ብዙ ከሌላ ቦታ የመጡ ስሞች ናቸው። ስደቶ የሚባለው አሁን ከጸገዴ ከባቢ ወልቃይት ከባቢ የመጣ እንትን ነው። ስደቶ የሚባለው እዛ የነበረ ቅማንት የእሱ ዘር ነው። ወለቄ የሚባለው ጎጃም ውስጥ ነው ያለው። እንዲያውም አሁን ይሄ የነበካፋ ዜና መዋል ዘወለቄ ብሎ ይጠቅሰዋል ራሱ ማለት ነው። ወለቄ የሚል ስም ተጽፎ ማለት ነው። ዘወለቄ የወለቄው ከል የሚባለው የወለቄው ብሎ ጽፏል። አንድ ቀን ሼር አደርጋቸዋል እሱን ማለት ነው። ተጽፏል። እሱ አለ ራሱ ጎጃም ላይ ወለቄ የሚባል ዘር አለ፣ እንትን ቀበሌ ያለ ራሱ የወለቄዎቹ ዘር የሚባል ማለት በጣም ቀይ ናቸው። እነዚህን ነው እንዲያውም አንዳንዴ ከፖርቹጊዝ ጋር ተዋልደዋል ምናምን የሚለው በዛ ዘር የመጣ ምናምን የሚሏቸው እነሱን ነው። አይ ቲንክ ከመልክ ጋር ምናምን ከቅላት ጋር በተያያዘ እንደዚ አይነት ነገር ዝም ብሎ የሚመስል ነገር አለው እንደሱ የሚያወሩት ማለት ነው። ያ ዘር ነው የወለቄ ዘር ምናምን ብሎ ያመጡልሃል። ወረኛ ዳሞት የጎጃም ይኸውልህ ጎጃም ያለ ቅማንት ከእኛ ጋር አሁን ያለው ቅማንት ጎንደር ከባቢ ካለው ቅማንት አንድ ነው። ምንም ልዩነት የለውም። በዘር ራሱ አንድ ነው። የኔ አባቴ ዘር ራሱ እዛ ውስጥ አለ። ጎጃም ውስጥ በአባቴ ዘር የእናቴም ዘር ጎጃም አለ፣ የአባቴም ዘር ጎጃም አለ። የቦታ ስያሜዎቹ ራሱ እነሱ የሚኖርበት አለ ስቲል እስካሁን ማለት ነው። በዚህ በፊት ስንተረጉማቸው ስለነበረ ማለት ከሸዋ የመጣውም ከዛም ዋቴቨር ኢት ኢዝ ከዳሞት የሚምጣ ከምን የሚምጣ እነዚህ እኮ ቅማንቶች ናቸው እንዴ። ፈረስ ቤት እኮ ቅማንት ነው ይታወቃል እንዴ። አንድ ሰሞን እኮ እንቅስቃሴ ጀምሮ ነበር እንትና ድምጥ ማጣቸውን አጥፍተዋቸው ነው እንጂ ቬሪ ክሊር እኮ ይሄ እኮ በደንብ ነው የሚታወቀው። ጎጃም
ዝም ብሎ ነው እንጂ ይታወቃል። እስኪ አቸፈሮችን ተመልከታቸው። አሁን ቪዲዮ ሼር እያደረግን ያለ ምናምን አቸፈር የተለያየ የጽሁፍ ማስረጃዎችም አቅርበንላቸዋል። አቸፈር ውስጥ የቅማንት ዲያሌክት ነው በቅንፍ እንዲያውም ቅማንትና ቅማንተኛ ካይልኛ ይነገራል ነው። ካይልኛም ቅማንተኛ የቅማንተኛ ዘዬ ነው። አቸፈርም ዘዬ ነው፣ ካይልኛም ዘዬ ነው፣ ፈላሽኛም ዘዬ ነው፣ ቋረኛም ዘዬ ነው፣ የቅማንተኛ ዘዬ ነው። ስሜንም ደንቢያም የሚባሉት በሙሉ ማለት ነው። ይሄ እኮ ቬሪ ክሊር ግልጽ እኮ ነው። ባህሉን ወጉን እስኪ ዝም ብለህ ሄደህ ማለት ነው። ዛሬ ላይ ያለ አለባበሳችን፣ የማህበር አጠጣጥ ስርዓቱ፣ የድግስ አደጋገሱ፣ የአዘፋፈን ኤቭሪቲንግ ተመሳሳይ እኮ ነው። አቸፈር ብቻ አይደለም ሌላውም ነው። የምስራቅ ጎጃሙ ራሱ ስንሽ እንትኑን እኮ ነው የቀየረው። የእስክስታን ወደ እንቅጥቅጥ ወስዶት ነው እንጂ እኮ አንድ እኮ ነው። አሸበል ገዳይ ነው፣ ሌላ ነገር አለው? አሸበል ገዳይ ነው። ቅማንትም አሸበል ገዳይ ነው የሚለው አንተም ብትሄድ አሸበል ገዳይ ነው የሚለው። አሸበል ገዳይ የሚለው የቅማንት እንትን ነው፣ ዘፈን ነው አሸበል የሚለው ማለት ነው። አሸበል ማለት እምቢበል ማለት ነው። ባይዘወይ በቅማንተኛ ነው እምቢበል ገዳይ ማለት ነው። አማርኛውና ቅማንተኛው ተቀላቅሎ ማለት ነው ሲዘፍኑ የቀደመው በወታደር በምን እንትን ሲሉ የነበሩት ነው። ጎጃም ምንም ጥርጥር የለውም እኮ አልኩህ። ጋፋት የነበሩ ወንበርማ የሚባለው ኤሪያ ጋፋት የነበሩ ናቸው። በኋላ በችግር ቢገጥማቸው ግን ወንበርማ የሚባል ከዛ ውጭ አገዎቹም አሉ። አገዎቹም ወንድሞቻችን ናቸው። ዊነው የአንዛኩና ልጆች ናቸው። ይህም በግልጽ እኮ ነው የሚታወቀው። ዳሞት ምን የምትለው ነገር አብዛኛው በዚህ ደረጃ ነው የሚታወቁትና ምንም እንትን የለውም። በተለይ አቸፈር አዴት ከባቢ እስከ ሞጣ ባለው ሂደት አሁን ሰሜን ጎጃም የተባለው ምንም እንትን የለውም። አንድ ህዝብ ነው፣ ብዙ ያልተቀየረ ማለት ነው። ይሄ ይታወቃል። ከዛ አንጻር በታታሪነት ራሱ ማለት በታታሪነት ባህሪያቸው ራሱ በብዙ መንገድ ይገናኛሉ እነዚህ ህዝቦች ማለት ነው። ዘር ከሆነ ቦታ ስለመጣ ምናምን አይደለም። የሸዋ ከደነባ የሚባል ዘር ከሸዋ እንደመጣ እናውቃለን። ያን በደንብ አድርገን ነው የምናውቀው። ይሄ ደግሞ ተጽፏል። ባይዘወይ ካርሎ ኮንቲሮዚኒ ጽፎታል። የከርከር ቅማንቶች ከሸዋ ነው የመጣ ነው ብለው እንትን ይላሉ ብሎ ነግሮናል እኮ ይታወቃል። ኤቭሪዌር ቅማንት ነበረ ኢትዮጵያ ውስጥ። ባለፈውም ተናግሬ ያለው ይመስለኛል። በመካከለኛውና በሰሜን ኢትዮጵያ ሰፍሮ የነበረ ጥንታዊ ህዝብ ቅማንት ነው ብሎ ነግረውናል እኮ። ከዚህ በፊት አቅርበነዋል። ባለፈው ስንዋይ ማለት ነው። ቅማንት እንዴት አልጠፋም በሚለው ርዕስ የተወያየ ነው አቅርበነዋል። እሱ ነው። ከዛና እንትንን በለው። ሌላው እንግዲህ ከደብተራ ጋር በተያዘ አለቃ ኪዳነ ወልድ ክፍሌ በእቴጌ ምንትዋብና ቋረኞች ላይ ለምን ይሄን የመሰለ ስም የማጥፋት ወይንም የማጠልሸት ስራ ሰራ? ዋይ ከጥሩ ነገር ጋር ነው ይሄንን ጥቅስ የጠቀሰው ወይስ ለመጥፎ ነው የሚለውን ነው ማንሳት ያለብህ። እንግዲህ ባለፈው ሆኖፌ የሚል ነው። ሆኖፌ ማለት መናፍቅ፣ ገብር፣ አጓጉል ህዝብ፣ ሃይማኖት የተበላሸ ነው ትርጉሙ ሲተረጎም። ከዚህ ጋር ያገናኘው ቅማንት የሚለውን አየህ አይደለ? ከሌላ መልካም ነገር ቅማንትን አገናኝቶ አላየንም፣ የለም። ስለዚህ ከመጥፎ ጋር ያገናኘው ማለት ነው። ምን አለ? ልክ እንደ ቅማንት እንደ ተንባላት አለ። ተንባላት ሙስሊሞች ነው ተንባላት የሚባሉት በእነሱ እንትን። ቅማንት ነው ያው ልክ እንደነዚህ ሃይማኖታቸው የተበላሸ አጓጉል ህዝቦች ናቸው አለ። ህዝቡን እንዳለ ሰደበው። ከመጥፎ ጋር ከሆኖፌ ጋር አገናኘው። በተመሳሳይ መንገድ የቋረኞችን ጉዳይ ደግሞ ምን የሚል እንትን ጋር ያገናኘው? ጻህስ የሚባል ነው። ጻህስ የሚል ቃል አለ። እሱ ቃል ምን ማለት እንደሆነ ተርጉሞታል ማለት ነው። እሱን እንግዲህ ለማንበብ ያስፈልጋል። እንግዲህ ሰው እመጣለሁ፣ እሱን አነባለሁ። ያጠላቸው ነው እንግዲህ ሰውየው የሚጠላቸውን ህዝቦች ከአጸያፊ ቃላት ትርጉም ጋር በማገናኘት እንደ ምሳሌ አድርጎ ያቀርባቸዋል፣ እንደ ማሳያ አድርጎ ያቀርባቸዋል። በዚህ ሂደት ምን ያደርጋል? ያጥላልሃል ማለት ነው። ስምህን ያጠፋል፣ አንተ እንድትንቋሸሽበት ያደርጋል። በመጽሐፍ የተጻፈ ደግሞ ሁልጊዜ ከትውልድ ትውልድ እየተሻጋገረ ይመጣል። እንዲያደርጉ ሲጫወትብህ ይኖራሉ ማለት ነው። ሞራልን ማድቀቅ ማጥፋት ነው የሰራው። ይሄ ነው ዋናው ስራው። እንግዲህ ቅማንቶችን ሆኖፌ ከሚለው የስድብ ቃል ጋር አገናኝቷል። አሁንም በዚህኛው ደግሞ ቋረኞችን በሙሉ ሆል ማለት ነው። ቋራ ቢለው ቋረኞችንና እቴጌ ምንትዋብን በተናጠል ጻህስ ወይንም ዳንሰኛ፣ ዳንኪረኛ ከሚለው አሉታዊ ቃል ጋር አያይዞ ነው ያቀረበው። ይሄ ምንድን ነው የሚያመለክተው? ምን እንደሚያመለክተው እቴጌ ምንትዋብና ቋረኞች ደብተራው የሚሰድቡት ምን ስለሆኑ ነው? ዳንሰኞች ስለሆኑ ነው። ዳንኪረኞች ስለሆኑ ነው። መብላት መጠጣት እንጂ ሃይማኖት አያውቁም እኮ ነው። ሌላ እኮ ነገር አልነገረንም። ይህን እኮ ነው የነገረን። ምን ብሏል? እስኪ እንትኑን ላንበው፣ ሙሉን ላንበበው። እንትን ያለው ማለት ነው ሰውየው የሰጠው ትርጉም ለዛ ቃል ማለት ነው። ጻህስ ብሎ ምን ይላል? ሽብሸባ፣ ርግዶ፣ መረግድ፣ ረገዳ፣ ዝላይ፣ ጭፈራ፣ እርግጫ፣ ዳንኪራ። በግጥም ደግሞ ምንድነው አጼቴ ውርድ ምናምን የሚለው አለ። ሲነዛ በአንደበቴ ነው ምናምን በነደብቴ
ምን እንደሆነ አላውቅም። ኦኬ ሜቢ የቅማንተኛ ሊሆን ይችላል። ከዛ ከወሰዱት ነገር ነው። እንደዛ አይነት የዘፈን አይነት መሰለኝ እንደዛ ሲወርድ ማለት ነው። እና ቦራቂ ራሱን ታጣቂ አያረ ወገሙን ታጥቆ የሚያሸበሽብ ማለት ነው። አረግራጊ አቴና ወጊ ዘፈን ግብሩ ዳንኪራ መጥኑ የጎመንትል እጥፍ ዝርጋ የሚል ማለት ነው። አየ እንዴት አድርጎ እንትን እንዳለው ዘፈኑ ወገቡን እጥፍ ዝርጋ እያደረገ የሚዘፍን ዳንሰኛ አለው። አሁን ከዛ በኋላ መጣ ቀጥሎ ልክ እንዲህ ብሎ ሲጨርስ ለቋረኞች ደብተራን መስደብ ልማዳቸው ነው ብሎ አመጣ። ተመልከት እንግዲህ ደብተራን የሚሰድቡት እንዲህ አይነት ዳንሰኛ ስለሆኑ ነው ብሎ ነው ስማቸውን ያጠፋው ያዋረደው ማለት ነው። በፍጹም ዝም ብሎ አላመጣውም። እዚህ ጋር እንዲህ ዝም ብለህ ስታይ ምንድን ነው እኔ ግራ ገብቶ የነበር መጀመር ለክ በኋላ ትርጉሞችን አንተ እዚህ ጋር ስታገናኘው ደብተራን መስደብ ልማዳቸው ነው ብሎ ያን ቅድም ድሮም ቀደምም እትዬ ምንትዋብ እንዲህ ብላለች ብሎ ያመጣውን ቅድም ያብራራሁትን ነገር ያነሳው ከዚህ ጋር አያይዞ ነው። ከመልካም ጋር አያይዞ የማይፈልጋቸውን ሰዎች አይጠቅስም። ከክፉ ነገር ጋር ለክፉ ምሳሌ ነው። ልክ እንደ ቅማንት ብለው ከነገደ ዳን ጋር የሆነችን ሴት በጋራ እንትን አድርገው በቡድን ደፍረው ገደሉ። በሱ ምክንያት የተቀጡ ነገደ ዳን የሚባለው ትውልዶች ምናምን ሲያብራራ ቆየና ልክ እንደ ጎንደር ቅማንት ላይቀበርበት ላይቆርብበት ምንድን ነው ላይጠመቅበት ቤተክርስቲያን ላይጠቀምበትም ቤተክርስቲያን ሲሰራ እንዲኖር ብለው ነገሩት። ሴምቲንግ ቅማንት የሆነን ዘር በሙሉ ከኔጌቲቭ ካኖቴሽን ጋር ነው እያመጡ የሚያገናኙልን። ኔጌቲቭ ሚኒንግ ካላቸው ወይም አሉታዊ ትርጉም ካላቸው ነገሮች ጋር እያመጣ ማገናኘት በቃ ካልቸር ኦፍ ደብተራ። ታዲያ አባቱ ማን ነው ብትል ምንትዋብ አይገባትም? ትክክል እኮ ነች። አባቱ ማን ነው? ያመናጤ ሳይሆን አልቀረም። ማን ነው? ዳቢሎስ ከሴት ጋር እንትን ይተኛ ይሆን ብላ የጠየቀችው ለዛ ነው። ይሄ ያስብላል በትክክል ማለት ነው። እንግዲህ ይሄ አባባል ቋረኞች አሁን እንዳብራራሁት ማለት ነው። ቋረኞች ደብተራ የሚጠሉት እና የሚሳደቡት በቃ ጨፋሪዎች፣ ዳንኪረኞች ስለሆኑ ነው። ዘማዎች ስለሆኑ ነው። ስለማይረቡ ነው። ደብተራ ይሄን ነገር አታድርጉ እያለ ስለሚያስተምር ነው ብሎ ነው። ግን ስለ ደብተራው ዝሙተኛነት የተሰሩ ቅኔዎችን ባመጣቸው አንድ ቀን አወጣቸዋለሁ ዝርዝሬ ማት ቅኔ ያለ እንዴት እንደሆነ እንዲያውም የሚገራርም ቅኔ ማለት ነው። ስለ ደብተራው እንዲህ ምን እንደሚያደርግ ማለት ነው። እሱም ብናወጣው ሌላ ነገር ነው። እነዚህ እዚህ ጋር ግን የሚያወሩት ነገር በጣም ዘግናኝ ነው። እንዲህ አይነት ነገር ተደርጎ ስማቸው እንዲጠፋ ተደርጓል። እንግዲህ የቋረኞችን ማንነት ያልወደደው ለምንድን ነው የሚል ጥያቄ ሊነሳ ይችላል። አንደኛው ማንነታቸው አልወደደውም። ማንነታቸው አይወደድም፣ ቅማንትነታቸው አይወደድም። የቀደመውን ማንነት ስላልጣሉ አይፈልጋቸውም። ይሄ ግልጽ ነው። ጠንካሮችና ታታሪዎች ስለሆኑ የደብተራውን ዋዛ ፈዛዛ ምናምን እንደፈለገ አይቀበሉትም። ይሄ ቁጭ ብለህ ብላ ምናምን እንትን አይፈልጉትም። አፄ ቴዎድሮስ ምንድን ነው የወሰደው እርምጃ? ያስጠላቸዋል ያ ስራ ማለት ነው። ቅማንት በተፈጥሮ ስራ ሰርቶ መኖር ነው። እንዲህ አይነት እያሽሟጠጠ የሆነ ነገር እየፎተተ መኖር ምናምን የሚባለው አይመቸውም ለቅማንት ለሆነ ሰው ማለት ነው። ወይም የቀደመ ማንነቱን ላልጣለ ማለት ነው። ጥለህ ፉዞ ስትሆን ነው ያን ነገር የምታደርገው። ዝም ብለህ ማሲንቆ እየከረከርክ ምናምን የጊዜ የምታጠፈው ማለት ነው። ያ ስለሆነ ጠንካራነታቸውን ታታሪነታቸውን ስለሚጠሉት ነው። ሌላው ቋንቋቸውን ስላልጣሉ ስለሚወዱት እንትኖቹ ቋረኞች ቋንቋቸውን ይወዱታል። በቋንቋቸው ነው የሚግባቡት፣ የሚያወሩት እንደዛ ነው። እነዚህ ደግሞ ቋንቋውን አጥፍተው አዲስ ቋንቋ የወታደሩን ቋንቋ ማስፋፋት ስለነበረባቸው እንደዛ ነበር የሚታገሉት። ይህን እናውቃለን። እየሰሩት ለነበረው የሐሰት ማንነት ችግር ስለሚፈጥርባቸው ማለት እንቅፋት ስለሚሆንባቸው ስለማይመቻቸው ቋረኞችን እንትን ብሏል። እንግዲህ ደብተራው ጸረ ቅማንት ስለሆነ ቅማንትነትን፣ ቅማንተኛን፣ ህገ ልቦናን፣ ባለ ታሪክነትን አይወድም። ይሄ ግልጽ ነው። በቃ አይፈልጋቸውም። እነዚህ አይፈልጋቸውም። ለምን? ጸረ ቅማንት ነው ባህሪው። በኋላ እንዲያውም የበለጠ እናነሳዋለን። በተፈጥሮ ማንነቱ ደብተራ የሚባለው ሰው ሰራሽ የሆነ አይደንቲቲ ነው። ባይ ዘ ወይ በደብተራ የሰራው አዲስ አይደንቲቲ ሰው ሰራሽ ነው እንጂ ተፈጥሯዊ የሆነ የማህበረሰብ መስተጋብር ያመጣው አይደለም። በሆን ተብሎ በፖሊሲ ደረጃ ኢንዲውስድ ተደርጎ የመጣ ስለሆነ ማለት ነው። ይሄ እነዚህን በማጥፋት ለተመሰረተ እንዴት ሆኖ ይቀበልሃል? ያን ማንነትን አይወድም ማለት ነው። ስለዚህ አንተነትን ሲጠላ ማንነትን ነው። አንተ የተሰራባቸውን የማንነት ኢንግሪዲየንትስ ይጠላቸዋል። ስለዚህ አንተ ሁልጊዜ እንትን ታርጌቱ ነው ማለት ነው። የጥላቻ ታርጌቱ ነው። ባጋጠመው አጋጣሚ በጠበንጃም ቢሆንም በመርዝ ቃልም ቢሆንም ዋቴቨር ይጠቀምባል። እንደዛ ከመግደል አይመለስም ማለት ነው ያደርጋል። ስለዚህ ስማቸውን በመጽሐፍ ማንቋሸሽ፣ ማዋረድ የመሳሰሉ ነገሮች ተደጋጋሚ ይሰራሉ ማለት ነው። እንትና አሁን ይሄ ኪዳነ ወልድ ክፍል የሰራው ይሄን ነው። የደብተራነቱ ሚና በደንብ ነው የተጫወተው። በደንብ ማለት ነው። በእንትን በረጅም ጊዜ ለሚኖር በማይጾም በማይጠፋ መጽሐፍ ላይ ጽፎ ነው። ያው እኛ ዛሬ እንደዚህ ስላደረግን ለምን የሚል ጥያቄ ብናነሳ እንግዲህ እነርሱ የተሰሩት እነዚህን ህዝቦች በመቀየር እነዚህን እሴቶች በማጥፋት ስለሆነ ያን እሴት የያዘ ህዝብ አይፈልግም። ግድ እኮ ነው መጥፋት አለብህ እንደነሱ ማለት ነው። ካልጠፋ ጠላት ነህ፣ መጥፋት አለብህ። የነሱ ማንነት አንተን በማጥፋት ስለተመሰረተ ማለት ነው። ይህን መያዝ ያስፈልጋል። አንድ ሁለተኛ
ቋረኛነት፣ ቅማንትነት ወዘተ የነዚህ የዚህ የደብተራው እንትን አይዲዮሎጂ አንቲቴሲስ ነው። አንቲቴሲስ ማለት ምንድን ነው? ተቃራኒ ነው። እሱ እያጠፋ ነው አይደለም የሚሰራው። አንተ ደግሞ ያንን ስትጠብቅ መሰራት አይችልም፣ ይቆማል ማለት ነው። ተሰርቶ አያልቅም ማለት ነው። አንፊኒሽድ ይሆናል። በዚህ ምክንያት ይጠላሃል ማለት ነው። እነዚህ ካልጠፉ ወይንም እነዚህ ቅማንትነት፣ ቋረኛነት ምናምን የመሳሰሉት ቆለኛነት ምናምን የሚባሉት እነዚህ ካልጠፉ አማራናይዜሽን የሚባለው ፕሮሰስ ኢንኮምፕሊት ይሆናል ማለት ነው። አንፊኒሽድ ይሆናል ማለት ነው። አንፊኒሽድ ሆነ ማለት እንትን ይሄ ሹራብ ሰርተ ሳትቋጨው ስትተው ጫፉን ይዞ ከጎተተው ሁሉ ይፈርሳል ማለት ነው። ጀስት ላይክ ዛት። ስለዚህ ስለሚፈሩ እነሱ ስለሰሩት ብያለሁ ቅድም። ባይ ዘ ወይ በተፈጥሮ ቢሰራ ምንም ችግር የለውም። በተፈጥሮ አይደለም የተሰራው፣ እነሱ የሰሩት አማራናይዜሽን ሆን ብለው እነሱ ራሳቸው በፖሊሲ ስለሰሩት ግዴታ ያ ፖሊሲ ሁልጊዜ ተፈጽሞ መጨረሻ ላይ ሙሉ በሙሉ ቅማንት የሚባለው ህዝብ መጥፋት አለበት። ልክ ጋፋቱ እንደጠፋው ማለት ነው፣ መጥፋት አለበት። ካልሆነ ኢት ዊል ቢ ዳንጀረስ ፎር ዘም ወደ እንትኑ ይተረተራሉ፣ እንመለሳለን፣ ፖሊሲው ይበላሻል ብለው ስለሚያምኑ እንደዚህ ቋራ ምናምን የሚባልን ህዝብ አይወዱትም። ይሄ ደግሞ አደጋ ላይ የሚጥለው ኑሮውን በአማራናይዜሽን ላይ ያደረገውን ደብተራ ነው ማለት ነው። አየሁ አይደለ? አሁን የአማራን ህዝብ አይደለም አደጋ ላይ የሚጥለው፣ የአማራው ህዝብ አይደለም። ድሮማ እነሱ የፈለጉትን አምጥተው ጫኑት፣ ዛሬም እንደ ጫኑት ነው የሚኖሩት። እየቀጠቀጡ ይገዙታል። ቀጥቀጥ ሲል አፍረስ ሲል ያፈርሳል። ቅድም የክርስቶዶሎን እና የጨጌውን እንትን ነግሬያለሁ። ጎንደር ላይ ምን እንዳደረጉ ህዝቡን ቀስቅሰው አውግዘው ከተማን እንዲያቃጥሉ በቃ ያገኙትን የመንግስት ምናምን የሚባል ነገር እንዲያፈርሱ እንዲያወድሙ አድርገው ያ ሁሉ የዘረፉትና ስርዓት አልበኝነትን ያመጡበት ምክንያት በዛ ነው። ተፈጥሯቸው እንደዛ ነው። አየህ አይደለ? ይሄን ነው የማያደርጉት። ለምን አደጋ የሆነው ደብተራው ኦኬ፣ በዝርዝር ልንገራቸው። አንደኛው ደብተራው፣ ሁለተኛው በዚህ ተጠቃሚ የሆነው መኳንንቱ መሳፍንቱ፣ ሶስተኛው የነዚህ ጥገኞች፣ በነዚህ የሚኖር ጥገኛ አለ። አዝማሪው ምናምኑ በዛ ተጠግቶ የሚኖረው ወታደሩ ምናምን በሙሉ እዚህ ጋር እንትን ይሄ ጠብታ ምናምን የሚያገኘው ከነዚህ ፍርፋሪ የሚያገኘው በሙሉ አይፈልግም። የነሱ ስርዓት አስከባሪ ስለሆነ ማለት ነው። ይሄን ያደርጋል። ሌላው የዘውዳዊ ስርዓት ኢንጄኔራል ዘውዳዊነት የሚባለው ራሱ ቶታሊ ችግር ውስጥ ነው የሚወድቀው ማለት ነው። ዘውዳዊነት ችግር ይመጣል። ለምን? ዘውዳዊነት የተመሰረተው አንድ የሐሰት ማንነት ስታብሊሽ በማድረግ ነው። በሃይማኖትና በቋንቋ እና በፖለቲካ መሰረት የሰራው ማንነት እሱ ላይ ቆሞ ነው ኢትዮጵያን ለ750 ዓመት ቀጥቅጦ የገዛው። ዛሬም እሱን ለማስመለስ ነው ትግሉ እስከ መጨረሻው እየታገሉ ያሉት ማለት ነው። ይሳካል አይሳካም ሌላ ነገር ሆኖ፣ ዝሮ ግን እነዚህ አይፈልጉትም። የሚጎዱት እነዚህ ናቸው። ማንነት ሲቆም፣ ቅማንትነት ሲቆም፣ ቋረኛነት ሲቆም፣ ሌላው አገውም ባገውም ሁሉም ባለበት መቆም ሲችልና በቋንቋ መናገር ሲጀምር ችግር የሚወድቀው ያ ነው። እየፈረሰ የተሰራው ዱካው ታወቀ፣ ችግሮቹ ተፈጠሩ ማለት ነው። ታንኪዩ። መልካም። እንግዲህ አለቃ ኪዳነ ወልድ ክፍሌ ከእቴጌ ምንትዋብ ጋር አያይዘው ያነሱትን ትርጓሜ በስፋት አንስተዋል። በጣም የገረመ ግን የጎመን ትል ብለው የሰጡት ትርጓሜ አስበው፣ የጎመን ትል ወይም ከጎመንም ብቻ ሳይሆን ከሌሎች ቅጠሎች ጋር ሆኖ አረንጓዴ ትል አይታችሁ ከሆነ ወደኋላም ወደፊትም ይሄዳል እና ከዘፈን ወይም ደግሞ ከዳንስ ጋር እንዴት እጥፍ ዝርጋ እንደሚል አካሄዱን በአእምሯችሁ አስቡትና ወደፊት ሂዶ ከኋላ ያለውን አካሉን ለማስከተል እንዴት እንደሚታጠፍ አስቡት። እና የሚገርም ነው። በዚህ ደረጃ ወርዶ ጥላቻን በዚህ ልክ መስበክና ጽፈ ማስቀመጥ በጣም ከባድ ነው። ቅድም እንዳልከው የተጻፈ ነገር ከትውልድ ትውልድ ይተላለፋል። ይኸው በእነ አለቃ ኪዳነ ወልድ ክፍሌ የተጻፈ መጽሐፍ እኛ ትውልድ ድረስ ደርሶ ዛሬም እያነሳ ነው። በዛ ህዝብ ላይ እየደረሰ ያለውን ጉዳትና ክፋት አሁንም እየጠቀስ ነው፣ እየጮህን ያለውን በዚህ ምክንያት ነው። እና በዚህ ደረጃ ጥላቻን መስበክ በጣም አደገኛ እንደሆነ አሁን ያለው መሬት ላይ ያለው ሀቅ ማሳያ እንደሆነ ማንሳት እንችላለን። ምናልባት እንግዲህ እቴጌ ምንትዋብ ከማንነታቸው ጀምሮ ከደብተራው ጋር የነበራቸውን ሰጣ ገባ እንዲሁም የደብተራ አባቱ ማን ነው የሚል ጥያቄ እስኪያነሱ ድረስ እንደዚህ ያስባላቸው ምንድን ነው የሚለውን ብዙውን አንስተናል። አጠቃላይ ግን የእቴጌ ምንትዋብን እንቅስቃሴና የደብተራውን ግንኙነት አነሳን እንጂ አሁንም ያለ ነገር እንደሆነ ቅድም ስታነሳው ነበር። ግን አጠቅለል ሲል ከዚህ ምን እንማርበታለን የሚለው ማንሳት አለብን። ለተመልካቾቻችንም አጠቃላይ ምን ይማሩበታል፣ እኛስ ምን እንማርበታለን የሚለውን ወደ አንተ ላምጣውና መልእክት ወደ አንተ አስተላልፍ። መልካም። እንግዲህ ከዚህ ምንድን ነው የምንማረው የሚለውን ነገር ለማብራራት 3 ነገሮችን ላንሳ። በተለይ አንደኛው በጣም ወሳኝ ነው። ቅድምም ነካክቸዋለሁ የተወሰነ ነገር ለማጠንከር። አንደኛው ደብተራው ባፈጣጠሩ ጸረ ቅማንት ወይንም ጸረ ማንነት ያላቸው ህዝቦች ነው። ጸረ ማንነት ስለሆነ በምንም መንገድ አብረህ መኖር እንደማትችል መረዳት ያስፈልጋል። በምንም መንገድ እዚህ ጋር ማለት በዚህ ደብተራው አሁን በደብተራው ጋር ሆነ
ማንነቴን አስጠብቄ እሱ አከብሮኝ ይኖራል ብለህ ማሰብ ሞኝነት ነው፣ ጅልነት ነው። በፍጹም ሊሆን አይችልም። ለምን? አፈጣጠሩ የተለያየ ስለሆነ ማለት ነው። ምክንያቱም በደብተራውና ማንነት ባላቸው ህዝቦች መካከል የርዕዮተ ዓለም ልዩነት አለ ማለት ነው። there is an ideological difference። ይህን ማየት አለብን ማለት ነው። ተቃራኒ የሆኑ አይዲዮሎጂዎች ናቸው። በአይዲዮሎጂ ነው ማንግባባው። እነዚህ ሰዎች ጋር የግል ጠብ የለንም፣ የሆነ ነገር ሌላ ነገር ጠብ የለንም፣ ማንም የለም። አይዲዮሎጂ የራሱ አይደንቲቲ ወይም ማንነት ያለው ህዝብ ያለው ቡድን በለው ህዝብ በለው ሁሶኤቨር በፍጹም ከዚህ ጋር ሊጣጣም አይችልም። ለምን? አይዲዮሎጂያችን የተለያየ ነው። ርዕዮተ ዓለማችን የተለያየ ነው። ርዕዮተ ዓለም ማለት ምንድን ነው? ዓለምን የምንረዳበት መንገድ እኛና እነሱ የሚረዱበት መንገድ የተለያየ ነው። እነሱ የሚመለከቱ የፖለቲካ አይዲዮሎጂያቸውን ብትመጣ ጨፍላቂ የሆነ ርዕዮተ ዓለም ነው ያላቸው። ሌሎችን ጨፍልቀህ ሁሉን በአንድ አድርገህ አህዳዊ መንግስት መስረተህ ስትገዛ፣ ስትቆርጥ፣ ስትፈልጥ መቀጠል ነው፣ መኖር ነው፣ ዘውድ ጭነህ ማለት ነው። የእነሱ እንደዛ ነው። እኛ ደግሞ የምንፈልገው የራሳችን ቋንቋ፣ ወግ፣ ባህል የሚጠበቅበት ህብረ ብሔር ፌዴራሊዝም ስርዓት ተመስርቶ ህዝቦች በራሳቸው ቋንቋ የሚኮሩበት፣ በባህላቸው የሚኮሩበት፣ ታሪክ ወጋቸውን የሚጠብቁበት ስርዓት እንዲኖር ነው። ስለዚህ የህብረ ብሔር ፌዴራሊዝም እንዲለመልም ነው እኛ የምንታገለው። እነሱ ደግሞ ይህንን ማጥፋት ይፈልጋሉ። ህብረ ብሔር ፌዴራሊዝም የሚለው ለኤክስፓንሽኒስት ናሽናሊስቱ ወይንም ለዚህ ተስፋፊው ብሔርተኛ ጠላት ነው ማለት ነው። አንቲቴሲስ ነው። አይገናኝም። የእኛ አይዲዮሎጂ እና የነሱ አይዲዮሎጂ አይገናኝም። የአይዲዮሎጂ ዲፈረንስ ነው። የአይዲዮሎጂ ዲፈረንስ ደግሞ አንዱ አይዲዮሎጂውን እስካልጣለ ድረስ ወይ አንተ አይዲዮሎጂን ጥለህ እሱን ካልሆንክ በስተቀር የእሱን አይዲዮሎጂ ተቀብለ ካልሄድክ በስተቀር ወይ ደግሞ እርሱ ጥሎ ከኛው አይዲዮሎጂ ጋር መግባት ካልቻለ በስተቀር በምንም መንገድ ልንታረቅ አንታረቅም። ስለዚህ እዚህ ኃይል ጋር አብረህ መኖር ይቻላል ወይ የሚለው ጥያቄ መሰረታዊ ጥያቄ ነው። ይህን ማወቅ ያስፈልጋል። ሰው ከጨፍላቂ ብሔርተኝነት ጋር እንዴት ሆነ አንተ ትቀጥላለህ፣ ትጠፋለህ፣ ትጨፈልቃለህ? ይህንን ማየት ያስፈልጋል። ሌሎችን በማጥፋት ህልውናዬ ይጠበቃል ብሎ የሚያስብ ጨፍላቂ ብሔርተኛ ደብተራ እንዴት አድርጎ ከአንተ ጋር አብሮ ያንተን ጥያቄ ሊያስተናግድልህ ይችላል? በምንም መንገድ ዛሬ ክርስቲያን ናቸው፣ ኧረ ቅማንቶቹ ክርስቲያን ናቸው ተው እየተባለ እንኳን እያስታጠቀ እየላከ ቅማንትን ብትገሉ ትጸድቃላችሁ፣ ብትሞቱም ጽድቅ ነው፣ ብትገሉም ያው ጽድቅ ነው፣ ንስሐ ሁሉ የለውም የሚሉት በዚህ ደረጃ ነው። ቅማንትን ገሎ መጥቶ ንስሐ ሊገባ የጠየቀውን ሰውዬ አንተ ጦጣ የገደለ መቼ ነው ንስሐ የሚገባ ዞር በል እባክህ ብሎ እንደላከው ቄስ ማለት ነው። ለምን ይህን የሚያደርጉት? ኃጢአት መሆኑ ጠፍቷቸው አይደለም፣ እያወቁ ስላደረጉት ጉዳያቸው የሆነው ነገር ምኑ ነው? ፖለቲካው ነው። የእነሱ አይዲዮሎጂ መጠበቁ እንጂ ቅማንቶች መጥፋት አለመጥፋታቸው አይደለም። የግዴታ ቅማንቶችን በማጥፋት እሱ መቆም አለብኝ ብሎ ስላሰበ ክርስቲያን ሆነ አልሆነ መላክም ቢሆን ቅማንት ከመግደል አይመለሱም። ቅማንት የሚል ስም ይዞ እስከመጣ ድረስ ማለት ነው። ይሄንን ነው መረዳት ያለበት። ቅማንት ብቻ አይደለም ሌላ ብሔርም ሆነ ከመጣ ከዚህ እንትን አትልም ማለት ነው። ከዚህ የተለየ ትሪት አትደረግም። ይህን በደንብ አድርጎ መገንዘብ አለበት ማለት ነው። ለምን አጥፍቶ ራሱን በሌሎች መቃብር ላይ ራሱን የሚያቆም ስለሆነ ማለት ነው። የደብተራው እንዲያውም አንዳንዴ የመቃብር ሐውልት ነው የሚመስለኝ ደብተራ የሚባለው። የመቃብር ሐውልት አንተ ካልሞት ሐውልት አይሰራም። የመቃብር ሐውልት መሞት አለብህ መጀመሪያ፣ ከዛ በአንተ መቃብር ላይ ሐውልት ይቆማል። እሱ ነው ደብተራ ማለት፣ እንደዛ ነው። በቅማንት ሞት ላይ የቆመ ሐውልት ማለት ነው ደብተራ። የቅማንትን ሕዝብ እያጠፋ የተገተረ ሐውልት ማለት ነው። ሐውልት ደግሞ ምንም አይሰራም፣ ለውጥ አይመጣም። ግን ደግሞ ሌላ ሰው እንዲሞት ይፈልጋል። ብዙ እንትን እንዲሆን ማለት ነው። ሐውልቶች እንዲመጡ መሞት አለበት ብዙ ቅማንት ማለት ነው። ይሄ ነው መሰረታዊ ነገሩ። ይህንን ማየት ያስፈልጋል። እንግዲህ ሌላ ደግሞ ከዚህ ጋር በተያያዘ ማለት የምንፈልገው ምንድን ነው? ሌላው ማንነቱ ተፈጥሯዊ በሆነው የማህበረሰብ ለውጥ ወይንም ሶሻል ዳይናሚዝም የመጣ ሳይሆን በፖለቲከኞች ፕሮጄ ወይም ፕሮጀክት የተፈጠረ ስለሆነ ተፈጥሯዊ የሆኑ ማንነቶችን አይፈልግም። ተፈጥሯዊ የሆኑ ማንነቶችን ሲያይ እረፍት ይነሷል፣ ይቸገራል። ዲስ ኢዝ ዘ ሜን ፖይንት እዛ ጋር ያለው ነገር ማለት ነው። ተፈጥሯዊ ማንነቱ ጋር ነው የሚያጣላህ እንጂ ሰው በመሆኑ የተለየ ነገር ስላለ ከነሱ በዝርያ የተለየን ስለሆን ምናምን አይደለም። ደብተራው ይሄ አይደለም ዋና እንትኑ ማለት ነው። ፍላጎቱ አባቱ ማና ያለችበት ምክንያቱም ከዚህ ጋር የሚያዝ ይመስለኛል። ይሄ ነው መሰረታዊ ባህሪው፣ ከዛ ስለሚመጭ ነው። ሌላው በቁጥርና በፖለቲካ የበላይነት እንዳለው ስለሚረዳ ህብረ ብሔር ፌዴራሊዝም የሚባለውን ጨፍልቄ አህዳዊ ስርወ መንግስት ብመሰርት በዛ ውስጥ እኔ ነኝ ተጠቃሚ መሆነው ብሎ ያምናል። አንተ ደግሞ በቁጥርህም አሁን ባለው ቁጥር አነስተኛ ነህ፣
በቋንቋም ገና ቋንቋህን ለማሳደግ እየጣርክ ነው፣ ይሄ ቡድን ያጠፋብህን ቋንቋ። ስለዚህ አህዳዊ የሚባል ጨፍላቂ መንግስት ቢመጣ ተጎጂ ነው የምትሆነው እንጂ ተጠቃሚ አትሆንም። ለምን አሁን ባለው ሁኔታ ሰብረ ወጥተህ የአንተ ቋንቋ ወደፊት የሚመጣበት የአንተ እሴቶች ለሀገሪቱ ደረጃ እሴት ብሔራዊ እሴት ሊሆን የሚችልበት መንገድ የለም። ስለዚህ የግዴታ ያን አትፈልገውም። እርሱ ግን ይሄን ይፈልገዋል። በዛ ተጫውቶ ማሸነፍ ይፈልጋል። ስለዚህ የደብተራው ኃይልና የእሱ ተከታይ የሆነው ፖለቲከኛ የህብረ ብሔር ፌዴራሊዝምን የሚደግፉ አካላትን በሙሉ በጦርነትም ይሁን በሌላ መንገድ ወደ ራሱ የመጫወቻ ሜዳ ሊወስድ ነው የሚፈልገው ማለት ነው። እሱ ወደሚያሸንፍበት ቦታ ነው የሚወስድ። አንተ የምታሸንፍበት ቦታ ላይ ነው። አንበሳን መግደል ከፈለክ ትልቅ ዛፍ ላይ ሆነ በጥይት ግንባሩ ማለት ነው እንጂ መሬት ላይ ሆነ ወይም ከሱ ጉድጓድ ሄደ አትዋጋም። መጀመሪያ አንተ የምትጠበቅበትን ነገር ማድረግ ያስፈልጋል ማለት ነው። እሱ የሚፈልገው እሱ የሚያደቅብህም ቦታ ነው። አንበሳው የሚይዝህ በቀላሉ አድቅቆ ሊበላ የሚችልበት ቦታ ነው። አንተ ደግሞ እሱ እንደዛ የማይሆንበት ቦታ ነው መታገል ያለብህ ማለት ነው። ስለዚህ ይሄ አካል ወደ እርሱ የመጫወቻ ሜዳ ይወስዳል። አሃዳዊት ኢትዮጵያን እንመሰረታለን ብሎ የሚንቀሳቀስ የደብተራ ኃይል ይመቸዋል። ለእርሱ ይሄ ነው የሚመቸው። ከዛ ውጭ ህብረ ብሔር ፌዴራሊዝም የሚባለው ሲመጣ እየየ ማለት መቆዘም፣ ሞረሽ ድረሽልኝ ምናምን የሚለው ነገር ያ ሁሉ ሩጫ የመጣው በዚህ ምክንያት እንደሆነ ልናውቀው ይገባል ማለት ነው። ይህን መረዳት አለብን። ለምን አህዳዊነት እንፈልጋለን ብለህ ልጠይቀኝ ትችላለህ። አህዳዊነት የተፈጠረበትና የኢትዮጵያውያን ህዝቦች ሌሎችን የኢትዮጵያውያን ህዝቦች ያጠፋበትና ያማሟበት ያኮሰመነበት የረገጠበት መንገድ ስለሆነ ሞቶ ነው የሚወደው። በጣም ይወደዋል። እሱ ነው የሚፈልገው የፈለገ ቢሆን። ዛሬ ዝዋይ አሁን የፋርጣው ደብተራ ኢትዮጵያ ኢትዮጵያ እያለ ሲያሽቋልጥ ቆይቶ አሁን የጎንደር ክልል ብሎ የመጣበት ምክንያት ለዚህ ነው። የጎንደር ክልል ብሎ ቢመጣ በጎንደር ክልል ውስጥ ብትገባ ቅማንቱ ምናምን ተጎጂ የሚሆነው ቅማንቱ ነው። ያ አይጎዳም። ድሮም ማንነቱ እክል የሚባል ማንነት የለውም። የሃይማኖት ማንነት ነው። ዊ ነው ዛት። አሁንም እሱ ጣጣ የለውም። ስለዚህ በጂኦግራፊ የተከለለ ፌዴራሊዝም በጣም ይመቸዋል ማለት ነው። ፌዴራሊዝም ካልቀረ በጂኦግራፊ ነው መሆን ያለበት፣ ወይ ደግሞ አህዳዊት ኢትዮጵያ ነው መሆን ያለበት ብሎ ያምናል። መጫወቻቸው ሜዳ እሱ ስለሆነ ነው። የብሔር ክልል ብሔርን መሰረት ያደረገ ክልል ለነሱ አይመቻቸውም። ለምን? እያንዳንዱ ያንን እንትን ማድረግ ስላለበት፣ እሱ ደግሞ የሌሎችን መብት ማክበር ስላለበት ግዴታ አይመቸውም። ለዛ ነው የፌዴራል ስርዓቱን አጠፋለሁ ብሎ ይህን ሁሉ ምስቅልቅል ኢትዮጵያ ውስጥ ያመጣው ማለት ነው። በቅማንት ጥያቄ ምክንያት የፌዴራል ስርዓቱ የፌዴራሊዝም ስርዓቱን ካጠፋው በኋላ ነው ቅማንትን ማጥፋት የምንችለው እንጂ አሁን ባለው ሊጠፋ ስለማይችል በሚል የኢትዮጵያን የመንግስት ስርዓት አፈረሰ። አሁን ደግሞ የገባበትን ሁኔታ ተመልከተው እያደረገ ያለውን ይሄንን ልንረዳ ይገባል ማለት ነው። ይሄ ነው አንደኛው ነጥብ፣ መሰረታዊ ነጥብ ነው። ይሄን ብዙ ሰው ሊረዳ ይገባል። ሁለተኛ ከዚህ ተስፋፊው የደብተራ ኃይል የምትድነው በምንድን ነው የሚለው ነው ሌላው ትምህርት የምናየው ማለት ነው። በምን መንገድ ነው ከዚህ የተስፋፊ የደብተራ ኃይል ጭፍለቃና ጥቃት ልትድን የምትችለው እንዴት ነው የሚለውን ነገር ነው። እንግዲህ አንደኛው ራስክን ሆኖ መገኘት ብቻ ነው። ራስክን ሆኖ ማለት ማስታመም የለብም። የደብተራውን ፍላጎት ለቅንጣት ሰዓት ማለት ለሽርፍራፊ ሰከንድ ቢሆን ማስተናገድ የለብም። ደብተራውን ይከፈዋል ምናምን ብለህ ከቀጠልክ መጥፋት አይቀርም። ቀስ እያለ እየመጣ ያጠፋል። እንደዛ ነው እየሰሩ ያለው ዛሬም ቢሆን ማለት ነው። ስራ የሚሰሩት ይሄን ነው። እንግዲህ ታሪክን መማርና ለዓለም ማሳወቅ፣ አንተነትን ማጉላት ማውጣት ያስፈልጋል ማለት ነው። ተገዳዳሪ ኃይል መሆን አለብን ለደብተራው ማለት ነው። ተገዳዳሪ ኃይል ካልሆንክ ያጠፋል፣ ይውጣል፣ ይሰለቅጣል። ቅድም ስል እንደነበርኩት ማለት ነው። ሌላው ደብተራውን በየመድረኩና በተለያዩ በጽሁፍም ይሁን በየሚዲያው ማጋለጥ በቃ የመጀመሪያ ስራችን ይሆናል። ካላጋለጥከው ብታሽሞነሙነው ያጠፋሃል። ብዙ ሰው ራሱን የሚያጠፋው በተለይ ይሄ ኋላ ቀር በሆነው የገጠር ማህበረሰብ ብዙ ጊዜ ዛርን ይንከባከባል። እንደዚህ ስጠኝ እያለ ሁሉን እያደረገ ይኖራል። መጨረሻ ይዞት ነው የሚጠፋው። ዛር ነው ደብተራ ማለት ዛር ነው፣ ሌላ ነገር የለውም። ለምን ብትንከባከበው መጨረሻ ማንነትን ካላጠፋ አያርፍም ማለት ነው። አንተ ማንነት ጠፍቶ ቅድም እንዳልኩት በአንተ መቃብር ላይ የራሱን ማንነት ሲያቆም ሐውልቱን ሲያቆም ያን ጊዜ አንተ ምንም ችግር የለም፣ ሰላም የለም። ሰላም ማለት ግጭት የለ፣ ጭቅጭቅ የለ። ግን አንተ የለህም። አንተ ከሌለህ በማን ጋር ትጣላለህ? ኦልሬዲ የለም። የሚያጣላን አይዲዮሎጂ ነው ብዬ አይደለም። አይዲዮሎጂ ሙቷል፣ አንተ ሙታል፣ የለህም። ኦልሬዲ አንተ አማራነትን ተቀብለህ ከሄድክ አይዲዮሎጂ ጠፍቷል፣ ማንነት ጠፍቷል፣ ኦልሬዲ የለህም። ስለዚህ ምን ያጣላሃል? ኦልሬዲ እሱን ሆነሃል። አንተ እንዲያውም ከእሱ ተቀብለህ ሌሎችን ህዝቦች ለመጨፍለቅ ትሄዳለህ ማለት ነው። ስለዚህ ይህን በጣም መታገል ያስፈልጋል። ይህንን በደንብ አድርጎ መስራት ማለት በየመድረኩ ማጋለጥ። ባታጋልጥ አይቀርልም። ብዙ ሰው የደብተራን ጉዳይ አንስተን መወያየት ስንጀምር ሃይማኖት እንደምናብጠለጥል ነገር አድርጎ ይወስደውና የራሱ ጉዳይ ሆነ ጥሎ ይጠፋል። የሚጠፋው ግን እሱ ነው ራሱ። ይህንን ስለማያውቅ ይመስለኛል እኔ እንዴት አድርገው እንዳደነቆሩት ራሱ አንዳንዴ ግርም ይለኛል። ብዙ ሰው ማለት ይህን እንዴት መረዳት ያቅተዋል ሰው።
ሌላው ሜካኒዝም ደግሞ ከዚህ መትረፍ የምትችለው ከደብተራው ጭፍለቃና ጭቆና መትረፍ የምትችለው የደብተራውን ቋንቋ ባለመጠቀም ነው። እሱን እስከተጠቀምክ ድረስ መጥፋት አይቀርም በፍጹም ማለት ነው። አሁን እኔ ለቅማንት የምመክረው ምንድን ነው? ዛሬ ላይ ሆኖ አማርኛ እየተጠቀመ ነው አይደለ? በአማርኛ ነው ያጠፋን። በጠፋንበት መንገድ ይህንን ቋንቋ እየተጠቀምክ መቼም ነፃ እንደማትወጣ ይገባኛል። ማንም ደብተራ እየመጣ ተመሳስሎ አብሮ ይኖራል፣ ቋንቋህን ያወራል፣ ምንም ችግር የለውም፣ ብዙ ነገር ያደርጋል። በሌላ የፖለቲካ ሜካኒዝም ኮንትሮል አደርገዋለሁ ምናምን ልትል ትችላለህ። አትችልም። እሱም ማድረግ በጣም ከባድ ነው። ስለዚህ ኦንሊ ወይ ቋንቋህን መማርና ቅማንተኛን የአፍ መፍቻ ቋንቋ ማድረግ፣ የስራ ቋንቋ ማድረግ። ከዛ በኋላ ባጠገብህ ደብተራ የሚባል አይመጣም። የመቀደሻ ቋንቋ፣ የመባረኪያ ቋንቋ ታደርገዋለህ ቅማንተኛ ማለት ነው። መዝሙርም በቅማንተኛው ትዘምራለህ ማለት ነው። ልክ እኔ በተደጋጋሚ እያደረግኩ እንዳለሁት እንደዛ ስታደርግ ከአንተ አጠገብ አይመጣም። በቃ አለቀ። በዚህ ትከላከለዋለህ፣ ማንነትንም ትጠብቃለህ ማለት ነው። ሌላው የአንተ ማንነት የቆሙበትን እሴቶች ደግሞ መጠበቅ ያስፈልጋል። ቅማንተኛ አንዱ እሴት ነው። የቅማንት ሕገ ልቦና የአምልኮ ስርዓት አንዱ እሴት ነው። ከእሴቶቹ መካከል ታሪካዊ እሴቶች አሉ፣ ትውፊቶች አሉን፣ ብዙ ባህላዊና ምጣኔ ሀብታዊ የሆኑ እሴቶችም አሉን። እነዚህን እሴቶች ሁሉ መጠበቅ ግድ ነው ማለት ነው። እንደዛ ካልጠበቅ ትጠፋለህ፣ ይሸረሸራል። ስቴፕ ባይ ስቴፕ እየሸረሸረ ያጠፋል ማለት ነው። ድግናዎቹን ሊወስድ መጥቶ ሲሸረሽር እንዲህ አይነት ካቴድራል እሰራለህ ይህን ያክል ፎቅ እያለ ምናምን ቢመጣ ለምን ሰማይ የሚነካ አይሆንም? አትፈልገውም። አጥፊ ነው፣ ሊያጠፋ ነው የሚመጣው። ያ ማጥፊያ ነው፣ ሐውልቱ ነው። እሱ በመቃብር ላይ ሐውልት ሲሰራ ነው መጥቶ እንደዛ የሚል ማለት ነው። ድግናዎችን እንዳይነኩ መጠበቅ ያስፈልጋል ማለት ነው። የመጨረሻው መፍትሄ ደግሞ እዚሁ ጋር በተያዘ ራስክን ከደብተራው ቡድን መገንጠል ነው። በአማራ ክልል ውስጥ በአንድ ክልል ውስጥ ነህ በልዩ ዞን እየተዳደርኩ ከአማራው ክልል ጋር ሆነ ከደብተራው ጋር በሰላም እኖራለሁ ብሎ የሚያስብ ካለ ሞኝ ነው፣ መጥፊያው ነው። ከዚህ ደብተራ ነፃ መውጣት አለብህ። ቅማንት ራሱን በራሱ የሚያስተዳድርበት ክልል ሲመሰረት ነው ከደብተራው ነፃ የሚሆነው ማለት ነው። በቃ ሃይማኖትም እሱ በፈለገው መንገድ እሱ በሚወደው መንገድ ያስኬደዋል። ህብረተሰቡ የሚናገረው የሚያስበው የሚፈልገው ነገር ይወሰናል ማለት ነው። ደብተራ ከዛ ኮዲፋይ እያደረገ አይልክልህም ያንተን የጥፋት መንገድ ማለት ነው። በምክር ቤት ነው የምትወስነው። ማንም እጁን አግብቶ ሊወስንልህ አይችልም። ዞን ሆነ ብትኮደኮድና በዛ ብትቀመጥ ይሄ ምንድን ነው? ባህር ዳር ላይ ነው የሚወሰንልህ። ባህር ዳር ላይ እየተወሰነ የሚመጣል ነው የምትፈጽመው። የት ትሄዳለህ? እዛ በኋላ ምንም ዙረ በእጃቸው ከመግባት አታመልጥም ማለት ነው። በየትም መንገድ ይሁን ቤት የሚወሰንልህ ክልል ላይ ስለሆነ መፍትሄ አታመጣም። ስለዚህ we have to establish our own region የብሔራዊ ክልላዊ መንግስት ያስፈልገናል፣ የኛ የቅማንቶች ማለት ነው። ሌላውም ህዝብ እንደዛ ነው መሆን ያለበት እንጂ በዚህ በሞግዚት ገብተህ አገዎቹ ምንድን ነው እየሆኑ ያሉት? አገውኛ እኮ እስካሁን የስራ ቋንቋ አይደለም። አማርኛን የስራ ቋንቋ አማርኛን ትጠቀማለህ ተብሎ ማለት ነው። ባለስልጣኑ የአገው ባለስልጣን ደግሞ ወዳደር ነው፣ እዛ አብሮ ይሄንን ያደርጋል ማለት ነው። ብሔራዊ ቋንቋ የሚሆነው የኛ የስራ ቋንቋ የስራ ቋንቋ የምናደርገው የዞናችን አገውኛ ነው ካለ ማን ነው የሚወስነው? ኖ ማለት አለበት። ሲመጣ መከላከል አለብህ። ይሄን አያደርጉም አገዎቹ። አሁን በርካታ አገዎቹ የክልልነት ጥያቄ እየጠየቁ ነው። የስ በጣም ዘግይተዋል፣ ሲያንኮራፉ ቆይተው ማለት ነው። በብአዴን ውስጥ ገብቶ ሲዳክር ቆይቶ ነው። ብዙ የአገው ሊቅ አሁን ምንትኑን የማነ ነው ማለት ነው። ግዴታ ነው ራሱን ችሎ በክልል ካልቆመ መበዝበዙና መጨቆኑ አይቀርም፣ መጥፋቱም አይቀርም ማለት ነው። ይሄንን ማወቅ ያስፈልጋል። መገንጠል ከዚህ ቡድን መገንጠል ማለት ከኢትዮጵያ መገንጠል አይደለም። ከዚህ ቡድናዊ አስተዳደር ከዚህ ተገንጥለ ራስን ችለ በራስ መቆም አለብን። እንደዛ ካልሆነ ቅማንት ነፃ ሊወጣ አይችልም፣ ሌላውም ህዝብ ነፃ ሊወጣ አይችልም። ይህን ማየት ያስፈልጋል ነው። ሶስተኛ ነጥብ ላንሳ ለመጨረሻ። የደብተራው ኃይል ከመንፈሳዊ አገልግሎት ውጭ ፖለቲካ ውስጥ ገብቶ እንዳያቦካ ማለት ነው። እያቦካም አገር እንዳያፈርስ ማድረግ ያስፈልጋል። አገር እየፈረሰ ያለው በደብተራው ኃይል ነው ለእኔ ማለት ነው። የፈለገ ቢሆን የደብተራው ኃይል ነው። ኮንስፓይሬሲውን ኮንስፓይሬሲው የሚሰራው ይሄ ምቀኝነቱን፣ ሴራውን፣ አሻጥሩን የሚሰራው ይሄ ኃይል ነው። ስለዚህ ይህን ከፖለቲካ ኃይል ሙሉ በሙሉ ማግለል አለበት። ከፖለቲካው ማለት ነው መገለል አለበት። የደብተራው ማለት ነው ወጥቶ ፖለቲካ እንዲሰብክ መፈቀድ የለበትም። ወጥቶ ወደ ምረት ላይ እንዲያቀራራ መፍቀድ የለብንም። we shouldn't give the chance to do that። ይህን ካላደረገን ችግር ውስጥ እንገባለን ማለት ነው። በሀገሪቱ ውስጥ በተካሄዱ የእርስ በርስ ጦርነቶች የደብተራው እጅ ትልቅ ነው። እስከዛሬ ቅድም እንዳየ ነው ማለት ነው። ኢቭሪ ጦርነት የደብተራ እጅ አለበት። ኢቭሪ ሴራ የደብተራ እጅ አለበት። ንጉሶቹ የሆነን ህዝብ ለይተው እንዲጨፈጭፉ ሴራው የሚሰሩት መጀመሪያ ደብተራዎቹ ናቸው። ይህን ሁሉ እያደረጉ የመጡት ደብተራው ነው። ይሄ ፖለቲከኛ ደብተራው ነው። ስለዚህ ይሄ ደብተራ ከፖለቲካ እንዲወጣ ከመንግስት የስልጣን ምናምን የሚባለው አካባቢ እንዳይገኝ ታደርገውና ታባረዋለ ማለት እሱ ስራው ህብረተሰቡን መንፈሳዊነት እያስተማረ ከእግዚአብሔር ጋር ማገናኘት ብቻ ነው። ሙስሊምም ከሆነ ከአላህ ጋር ማገናኘት ብቻ ነው። ሌላ ስራ የለውም። ይሄን ማድረግ ያስፈልጋል። የህገ መንግስቱ መንግስትና
ሃይማኖት የተለያዩ ናቸው የሚለው መርህ በደንብ ሲሪየስሊ መከበር አለበት። እንደዛ ሲሆን ብቻ ነው ሀገሪቱ ሰላም ማድረግ የምንችለው። ደብተራው በኢትዮጵያ እጣ ፈንታ የፖለቲካ እጣ ፈንታ ገብቶ መፈትፈት የለበትም፣ ህዝቡ እንጂ ማለት ነው። ህዝቡ ነው። ይሄ ደብተራ ግን የልሂቅ ቡድን ነው። የራሱ ኢንተረስት አለው፣ የራሱ አይዲዮሎጂ አለው። መጨፍለቅ ነው የሚፈልገው። ያን እያመጣ ይበጠብጠናል ማለት ነው። የሆነ አዲስ የመንግስት ስርዓት ካመጣ ለእኔ አይመችም ብሎ ያፈርስብሃል እየመጣ ማለት ነው። ይበጠብጠሃል። አፍ ምላስ አለው። በአውደ ምሕረቱ ይለፈልፋል። በየሚዲያው ወጥቶ ይለፈልፋል። ብዙ ሚዲያዎች እኮ የደብተራ ሚዲያዎች ናቸው። በውጭ ያሉ ሚዲያዎች እንደ አደባባይ ሚዲያ ምናምን ሚዲያ የሚባል በጣም ብዙ የደብተራ ሚዲያ ነው። የደብተራውን ኢንተረስት ለማስጠበቅ የሚሰራ ስለሆነ ይህንን ከፖለቲካ ስርዓቱ ማራቅ ያስፈልጋል ማለት ነው። ትውልዱ ማንቃት ያስፈልጋል። ሃይማኖት የሚባለው ተቋም ከፖለቲካ ወጥቶ እንደ ሃይማኖት ራሱን በሃይማኖት ብቻ እንዲቆም መንፈሳዊ አገልግሎት ላይ ብቻ እንዲያተኩር ማድረግ ያስፈልጋል ብዬ አስባለሁ። እንግዲህ ኢትዮጵያ ውስጥ ባለው ሞስት ሪሊጅን ቼንጅ ሬዚስታንት ናቸው ብዙዎቹ ማለት ለውጥ አይፈልጉም። ለዛ ነው ይኸው የኢትዮጵያን ህዝብ በባዶ እግሩ የሚያስገዱት ማለት ያንፋቀቆታል። በባዶ እግሩ አንተ እኮ ቅዱስ ነው እንዲያደርገ ምናምን እያለ ማህበር እየደገሰ ያስበላዋል። ባህል እንዲያከብር ያደርጋል። በቃ በእንደዚህ አስሮ የያዘ ነው። ለውጥ አይፈልግም። ለውጥ ካመጣ ህብረተሰቡን ያስነሳባል። አውግዣ ያለው ይህ እንዳታደርግ ምናምን ይላል። የህዝቦች መብት የሚከበርበት ባንዲራ አለን አጥርቀናል። የፌዴራሊዝም ባንዲራ መሀሉ ላይ ኮከብና እንትኖ ጨረሮች ያሉት ብሎ ተሰራ። ይሄ የሰይጣን ነው ብሎ የሚያወራ እኮ ደብተራው እና የደብተራው ትውልድ እኮ ነው። የደብተራው ድርጅት እኮ ነው። ለውጥ አይፈልግም። ለምን? እኩልነትን አይፈልግማ። ፌዴራሊዝምን አይፈልግማ። የህብረ ብሔር ፌዴራሊዝም የሚለውን ለዛ ነው ይሄን ማየት ያስፈልጋል። እና ከደብተራ ለውጥ ፈልጋችሁ የምትሰሩ ካላችሁ በተለይ የኢኮኖሚ ለውጥ፣ የፖለቲካ ለውጥ፣ የማህበራዊ ለውጥ በደብተራ ውህደት አይሆንም። ሪሊጅን በራሱ ሪሊጅን የሚባለው ኤቭሪቲንግ ኮንስታንት ሆኖ እንዲሄድ ነው የሚፈልገው። ኮንስታንት ሆኖ እሱ የሚለው እሱ የሚያደርገው ነገር ብቻ ህብረተሰቡ እሱ በሚፈልገው መንገድ ብቻ እንዲሄድ ነው። እንዲለወጥ አይፈለግም። ዳት ኢዝ ዋይ ኢትዮጵያ ውስጥ ለውጥ የማይመጣበት ምክንያት በዛ ነው። አብሶ በሰሜን ኢትዮጵያ ያለውን ለውጥ አስበው። በኢኮኖሚ ምንድን ነው ለውጥ አለ? የለም። ይህ ሁሉ የሚመጣው ከተፈጥሯዊ ባህሪው ስለሆነ ከእንደዚህ አይነት ሴክተሮች ማራቅ ያስፈልገዋል ማለት ነው። እንደገና ደግሞ የደብተራው ዓለም እንዲማር መደረግ አለበት፣ መማር አለበት፣ ለውጥ መማር አለበት። የምጣኔ ሀብት ዴቨሎፕመንት ለማምጣት ኦንትረፕረነርሺፕ ኳሊቲ እንዲኖረው መሰራት አለበት። እንደዛ ካልሆነ ያው ይዞን ያጠፋናል ማለት ነው። ግጥም እየገጠመ ቅኔ እያለ እየተጃጃለ ወጥቶ እያለ ግራ እያጋባ ተደናቆረ እንድቀር ነው የሚያደርገ እና ከዚህ ነፃ መውጣት አለብን። ይሄ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብተራ ብለህ ነው የምናወራው በአብዛኛው። ለምን? ቤተ መንግስቱን ተቆጣጥሮ የመጣ እሱ ስለሆነ አሁንም በዛ ደረጃ ስላለ ማለት ነው። ለሌላውም ያገለግላል። ይሄ ለሙስሊሙም ያገለግላል። ሌላውም የሙስሊም ደብተራ የለም ማለት አይደለም። አለ መንግስት ጋር የሚያሽቋለጥ እየገባ ሞልቷል። ሃይማኖቱ ፒውርሊ ሃይማኖት ብቻውን እንዳይሄድ የሚሰራ ሞልቷል። የለም ማለት አይደለም። ታንኪዩ። መልካም ዘንድር በመጨረሻ ብዙ ነገሮችን ያነሳው አመሰግናለሁ። ምናልባት አንድ ሀሳብ መጨመር የምፈልገው በነገራችን ላይ ይሄ ኃይል ህብረ ብሔር ፌዴራሊዝም ሀገር አፈርሷል፣ እርስ በርስ እንድንባል አድርጎናል፣ በብሔር እንድንደራጅ አድርጎናል የሚል መከራከሪያ ያነሳል። ብዙ ጊዜ ብዙ ሰው ይህን ሀሳብ ይቀበለዋል። ግን ህብረ ብሔር ፌዴራሊዝምን ተግባራዊ እንዲሆን ማህበረሰቡ ለምን አነሳ ብለህ ስትጠይቅ እነሱ የወለዱት ቅድም ሳነሳ የነበረው የጨፍላቂነት ስርዓት ነው። ጨፍላጭ ስትሆን ሰው መብቱ እንዲከበር ስለሚፈልግ ህብረ ብሔር ፌዴራሊዝምን አመጣ። ስለዚህ ለህብረ ብሔር ፌዴራሊዝም እንቅስቃሴ ምክንያት የሆኑት እነሱ እንደሆኑ ሌላው ሰውም አስረግጦ መናገርና ማወቅ አለበት የሚለውን ሀሳብ መጨመር ፈልጋለሁ። ውድ አድማጭ ተመልካቾቻችን ዛሬ ታሪክና ማህበረሰብ በሚለው ደብተራ አባቱ ማን ነው የሚለውን የእቴጌ ምንትዋብን ሀሳብ አንስተን እስካሁን ስንወያይበት የነበረው ሀሳብ ይህን ይመስል ነበር። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በውስጥ መስመር ላኩልን፣ መልሰን ወደ እናንተ የምናደርስ ይሆናል። እስካሁን አብራችሁ ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ሁላችሁ።